ግን በመውደዴ በዚህ ልክ ጎዳለው በያስብ ያላቅም በዚህ ልክ ይዘመትብኛል በያስብ ያላቅም 24 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነው የነበረኝ። ለዚህ ያተረፍኩት ቁስል ብቻ ነው። በቃኝ ብያለሁ። ያንድ መድረክ ሳይሆን ደጋግሞ ታማኝ በየነ ኢትዮጵያን ክዷል። የካደው ያከበረውን ህዝብ በማንቋሸሽ እውነት ለመናገር መሬት እነሱ ለሰሩት ስራ የተለየ መሬት የተለየ ስልጣን ደግሞ ለራሳቸው ትልቁ ችግር ምንድነው? ለራሳቸው የሰጡት ግምት አለ። እንደ አሜሪካ እኛ እኮ ዲሲ ነው የምንኖረው ይላል አንዳንዱ። ዲሲ ቁጭ ብሎ የአርማጭሆ ገበሬ ቁጭ አድርጎ የሚያስተምረው አለ። በግልጽ የተናገረው ነገር አለ። ኢትዮጵያዊነቴን ትቼዋለሁ በቃኝ ሲል ክብር አላገኘሁም። ንግግር አልኩ እኮ የጠቅላይ ሚኒስትሩ ንግግር አቋርጦ ሰጥቶታል። ማይክ እጅግ በጣም አክብሮታል። ድልድዩን እናፍርስ ያለው ከሱ ጋር ነው። አርቲስት እንደ ድግስ ፊኛ ነው ወይ? አሁን ታማኝ በየነ እኔ ያየሁት እንደ ድግስ ፊኛ የሚለጠጥ የሆነ ጊዜ ደግሞ የሚተነፍስ ክፋትን ያየሁበት ቦታ ነው። ኢትዮጵያዊነት ውሸት መሆኑን ይሄ ፌክ ኢትዮጵያኒስት የሚለው ውሸት መሆኑን ያረጋግጣል። ታማኝ ግን የተነሳው አሁን ተቋማዊ ኢትዮጵያ ተለወጠች ኢትዮጵያ ትለወጥ ምናምን አይደለም ጥያቄ። የግለሰብ ፐርሰናሊቲ ክብር አላገኘሁም አይነት ነው መድረኩ ላይ ያንጸባረቀው። ኢትዮጵያዊነት ለመጀመሪያ ጊዜ በትክክለኛ ቀለሙ ተግባራዊ ሆነው ኢትዮጵያ ውስጥ እንደውም መቀበር አይደለም አየር ላይ ነው መቃጠል ያለበት አስከሬኑ። ታማኝ ምንድነው ያረገዘው? አርግጃለሁ ይላል። እኔ እንቅልፍ አጣለሁ ለኢትዮጵያ ተኝቼ እስክነሳ እዛ ጋር ሩቆ ነው ይሄን ያህል እንቅልፍ ማጣትና መጎዳት አለበት ብዬ አልወስድም። አሜሪካ ነው ያለው። ያን አበርክቶውን ያን የለበሰውን ካባ ያን የተሰጠውን የጎሳ ሹመት ያን የተሰጠውን ንግስና በራሱ ጊዜ በቃኝ ከመንግስትም ከህዝብም ከማንም ያገኘውት ይቅርታ አይጠይቅም እኮ ያሉኝ። ልዩነቴ እኔ ታማኝ አንድ ቦታ ላይ ሚስ አረገ ተብሎ ሙሉ የህይወት ታሪኩን ሊናድ ሲሞክር ግን እዛ ላይ በጣም ሲሪየስሊ ፔን ነው የሚሰማኝ። መቃብር ካላየ ደስ አይለው፣ አስከሬን ካለጠፈ ደስ አይለው፣ ማአት ካለጠፈና ጀዋር እኮ መቃብር ቆፋሪ አትለው ገና አጋፋሪ አትደማውን ጀዋርን ፖለቲከኛ ብሎ ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ የኛ ጉዳይ ፕሮግራማችን ነው። በዛሬው በእኛ ጉዳይ ፕሮግራማችን ከሰሞኑ አነጋጋሪ የሆነው አርቲስት እና አክቲቪስት ታማኝ በየነ በአሜሪካ በተዘጋጀ በአንድ መድረክ ላይ ስለ ኢትዮጵያና ኢትዮጵያዊነት የገለጸውና ከእንግዲህ በኋላ ኢትዮጵያዊነት ይበቃኝ ያለበት የተመረረበት ሁኔታ አይተናል። እሱን በማስመልከት ደግሞ በጉዳዩ ዙሪያ እንግዲህ የታሪክ ምሁሩ መምህር ታዬ በጉዳዩ ዙሪያ አብረን ልንወያይ እዚህ ሀቅና ሳቅ ስቱዲዮ ተገናኝተናል። በሚነሱ ጉዳዮች ላይ እንግዲህ መምህር ታዬ እና እኔ ነፃ ሐሳባችንን እንሰጣለን። ከዚህ በፊት አርቲስቱ በርካታ በተለይ በኢትዮጵያና ኢትዮጵያዊነት ላይ ሲዘምር ሲሰብክ የነበረ በአንድ ጊዜ እንግዲህ ከነበረበት ማማ እንደመፈጥፈጥ ነው የምቆጥረው። እኔ ኢትዮጵያዊነትን በዚህ ልክ ማብጠልጠል ምን የሚሉት ነው የሚለውን እስኪ ለሁሉም ከእንግዳችን ጋር የጋራ ውይይት ስለምናደርግ የኔን እንዳላስቀድም ወደ እንግዳችን ወስዳቸዋለሁ። መምህር ታዬ እንግዲህ እንዲህ አይነት ጉዳዮች ሲነሱ ደፋር ሰው ያስፈልጋል። ምክንያቱም ሀሳቡን በነፃነት ገልጾ አብራርቶ ለህዝቡ እንግዲህ አርቲስቱም ወይም እኔም የምማርበት ወይም ተመልካች የሚማርበት ነገር ካለ የጋራ አድርገን የጋራ ነገር ለመውሰድ እዚህ ጋር ፍርድ ቤት አይደለም፣ ልንፈርድ አይደለም፣ ማንም ፈራጅ ማንም እንትን የለም። ጊዜ ሚዛን ነው፣ ሁሉም ይዳኛል። ምክንያቱም ይህ አርቲስት ከዚህ በፊት ከተለያዩ ሰዎችም ጋር እንዲሁ ራሱም ይተች ስለነበረ በኢትዮጵያና ኢትዮጵያዊነት ጉዳይ ላይ ታዲያ መምህር ታዬ እንግዲህ ዛሬ በአርቲስቱን የተናገራቸው ንግግሮች ሀሳቦቹ ላይ ነው። እኛ ከግለሰቡ ጋር ሳይሆን ሀሳቦቹ ላይ እስኪ ምንድነው እስኪ ምን ሲነካ ነው ኢትዮጵያዊነት የሚካደው? እና በቅድሚያ ግን እንኳን ደህና መጡ። እንኳን ሰላም ቆያችሁኝ። የሀቅና ሳቅ ሚዲያ ዝግጅት ሁልጊዜም በጣም ደስ የሚለኝ ነው። ምክንያቱም ከፍ ያሉ ሀሳቦችን በማንሳት የተለያዩ ማህበራዊ፣ ፖለቲካዊና ምጣኔ ሀብታዊ አገራዊ ጉዳዮችን እንዲሁም ዓለም አቀፋዊ ጉዳዮችን በመተንተን በዚህ ላይ ሀሳብ እንደፈለገ እንዲፈስ በማድረግ እና ቀጥታ እንደ ፈረስ ጋሪ በእኔ አቅጣጫ ሄድ ሳይሆን ሙግት የሚፈጠርበት መድረክ ስለሆነ በቅድሚያ ለዚህ ልዩ ዝግጅት ያለኝን አድናቆት እንዲሁም ደግሞ
ጋዜጠኛ ቴዎድሮስ አያሌውና ለሚዲያው ባለቤትም ቤተሰቦችም ከኋላም ደግሞ ከካሜራው በስተጀርባ ላሉና ለሀቅና ሳቅ ሚዲያ ቤተሰቦች በተለይ ይህንን ሊያዩ ለሚችሉ ኢትዮጵያን ደግሞ በአጠቃላይ ምስጋናን እያቀረብኩ ብጀምር ደስ ይለኛል። እና የጠየቀን ጥያቄ ታማኝ በየነ ነው። አርቲስት ከያኒ እና አክቲቪስት ታማኝ በየነ ኢትዮጵያን በተመለከተ በተለያየ ጊዜ የሚያይበት እይታ ቢኖረው የራሱ የሆነ አንዳንድ ቦታ ልንለያይባቸው አንዳንድ ቦታ ልንገናኝባቸው ምንችላቸው መንገዶች ቢኖሩም በኢትዮጵያዊነት ማዕቀፍ ውስጥ በጣም ረጅም ጊዜ ቆይቷል። አንደኛው ትልቁ ነገር እሱ ነው። ሁለተኛ ታማኝ በየነን ለመገምገም ለእኔ አንድ መድረክ ላይ ያለ ንግግር ብቻ እሱ ላይ ተመርኩዤ ወዲያውኑ ለማጣጣል አልሞክርም በግሌ። ለምን ይሄንን ሲናገር ለማን ነው የተናገረው? መልእክቱ ለማን ነው? እነማን ናቸው ያቆሰሉት? ከዛ በቃኝ ሲል ኢትዮጵያዊነትን ነው ወይስ መድረኮች ላይ የሚያደርጋቸውን በኢትዮጵያዊነት በተለያየ ሁኔታ የሚያደርጋቸው ተሳትፎች ናቸው የሚለውን በደንብ ከቪዲዮን ሰምቼዋለሁ፣ ግን ልለየው አልቻልኩም። ትልቁ ነገር እኔ ታማኝን በዚህ ደረጃ የሚገፉት ኃይሎች ይቅርታ አድርግልኝና የመጀመሪያዎቹ የአማራ ጽንፈኞች ናቸው። የአማራ ጽንፈኞች ታማኝን ጎትተው ሰፈር ውስጥ ማስገባት ይፈልጋሉ። ምንም እንኳን የኢትዮጵያዊ እይታችን ኢትዮጵያ ላይ ያለን እይታ ቢለያይም ታማኝ ኢትዮጵያ 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 እያለን የቀጠለው ያለማቋረጥ ደግሞ እነሱ ሰፈር እንዲል በጣም ትልቅ ጥረት አድርገዋል። አንደኛዎቹ እነዚህ ናቸው። ሁለተኛ ህወሓቶች ያለማቋረጥ ታማኝ ላይ ይዘምታሉ። በየትኛውም ጊዜ ሸብረክ ካለ ብለው ባሰቡበት ጊዜ ሁሉ ታማኝ ላይ ይዘምታሉ። ሶስተኛ የኦሮሞ ጽንፈኞች ጀዋርን እኮ መጥቶ አብረን ለኢትዮጵያ እንስራ የሚል ነገር ታማኝ አቅርቦ ነበር። ከዚህ አኳያ እነዚህ የተለያዩ ጽንፈኞች አሁን በመንግስት በኩል እኔ እንደው ተሳስቼ ካልሆነ ቪዲዮ ወዘተርፋ አይቼ ካልሆነ በስተቀር አክቲቪስቶች አሉ፣ የመንግስት አክቲቪስቶች የሚባሉ እና መንግስትን የሚደግፉ ደግሞ በግላቸው ተነስተው ልጠቅስ ይችላሉ። ከውሸት ጀምሮ እናንተ አልዘመታችሁበትም። ስለዚህ ማን ነው ያቆሰለው ይሄን ሰው? ፕሮፌሰር ማን ነው? ዶክተር ታዬ ወልደሰማያትን የኢትዮጵያ መምህራን ማህበር ፕሬዚዳንት ጀርመን ላይ አቁስሏቸው ሁለተኛ ወደ ኢትዮጵያ ፖለቲካ አልመለስም ብለው ከዛች መድረክ ጀምሮ ዶክተር ታዬ ወልደሰማያት እህምት ይግቡ እስምጥ አናውቅም። እኔ በአጋጣሚ ከዚህ ፕሮግራም በፊት በራሴ ፌስቡክ ላይ ስለ ታማኝ የሰጠሁት አስተያየት አለ እና ቪዲዮዎችን በጣም በጥልቀት አይቻቸው ቢሆን የተወሰኑ ላይ የሆነ ነገር ልል እችላለሁ እና ጠዋት ቪዲዮ ሰርቼ ነበር ቢያንስ 1 ሰዓት የሚሆን በታማኝ በየነና ከአውዱ ስነሳ ምንድነው እንደዚህ ያቃጠለው ነገር ብዙ ጊዜ ማብራሪያ ስለማይሰጡ ነው የምንቸገረው። እዚህ ላይ አሁን መምህር አንድ ነገር አለ። በመጀመሪያ ታማኝ በግልጽ የተናገረው ነገር አለ። ኢትዮጵያዊነቴን ትቼዋለሁ በቃኝ ሲል ክብር አላገኘሁም ነው። ክብር አላገኘሁም፣ ክብር አልሰጣችሁኝም፣ በተለይ መንግስትን ተወቃሽ ያደርጋል። ይሄ ግልጽ ንግግሩ ነው፣ የሚታይ ንግግር ነው። በእውነት የለውጡ መንግስት ለታማኝ በየነ ክብር አልሰጠም ነው። የለውጡ መንግስት ብቻም ሳይሆን ህዝብስ ክብር አልሰጠውም ነው። እንደ ታማኝ በየነ ብልጽግና ክብር የሰጠው የለም። አንደኛ ንግግር እያደረገ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አቋርጦ ነው ታማኝ ንግግር እንዲያደርግ ያደረገው። ሁለተኛ ብዙ ተናጋሪዎች ባሉበት፣ ብዙ የታገሉ ሰዎች ባሉበት በተለየ መልኩ ታማኝን አንድ ሐሳብ ሪፕሬዘንት እንደሚያደርግ ኢትዮጵያዊነትን አድርጎ ነው ያመጣው። በጣም በርካታ ሰዎች ነበሩ። በጣም ብዙ ሰዎች አሉ በኢትዮጵያ ፖለቲካ ውስጥ ዲያስፖራ ውስጥም ያሉ፣ በተለያየ ቦታ ያሉ፣ ኢቭን ትልልቅ እንደ አይፓክ ምናምን የሚመሩ ሰዎች አሉ። በትምህርታቸው በእውቀታቸው በሚያሳድሩትም ተጽዕኖ ከፍተኛ የሆኑ ህዝቡ ደግሞ በሚገርም ሁኔታ የብልጽግና ደጋፊ ሌላውን ታማኝን በከፍተኛ ደረጃ ተቀበለ። እዛኔ ብልጽግና አልነበረም። እሺ የለውጡ ደጋፊ ኦኬ። ኢህአዴግ እኮ እንደመጣ ነው ብልጽግና ሐዋሳው ጉባኤ በኋላ ገና ነው። ሐዋሳው ጉባኤ ገና ነበር። ሐዋሳው ኦኬ። ለውጡ ላይ ጥሩ። ለማንኛውም ዶክተር አብይ ነው ዋናው የሚይዘው ነገር ምንድነው? ዶክተር አብይ ነው እዛ ጋር ያለው። ከዶክተር አብይ የለውጥ መነሳሳት ጋር የነበረው ኃይል አንድ ላይ ነበር እና ያ ኃይል ጠቅላይ ሚኒስትሩ ልዩ ክብር እንደሰጡት እሱም ራሱ ተናግሯል። ብቻ ሳይሆን ብዙ ጊዜ የማያደርገውን ነገር እግራቸው ላይ ወድቋል። ምክንያቱም የሚያደርገው ንግግር ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እስከዛሬ አልተቋረጠም። እንደኔ እምነት ታማኝ ከሚፈልጋት ኢትዮጵያ መንግስትን ከሆነ የወቀሰው በተለይ ደግሞ ክቡር ጠቅላይ ሚኒስትሩን ለመውቀስ ሞክሮ ከሆነ እዛ ጋር ቶታል ዲፈረንስ እናመጣለን እኮ። ለዚህ ነው አሁን ታማኝ ምን አለ ሲናገር ዶክተሬት ሰጥተው ነበር፣ የክብር ዶክተሬት አሽቀንጥሬ ጥያለሁ አለ። እንግዲህ የክብር ዶክተሬት ከተሰጠው የዩኒቨርሲቲዎች ናቸው የሚሰጡት። ዩኒቨርሲቲዎቹ አምነውበት ልክ እንደነ አርቲስት ቴዲ አፍሮ ማለት ነው ከተሰጠ
እንግዲህ ጎንደር ወይም ሌላ ዩኒቨርሲቲ ነው ደብረታቦር ነው ሊሰጠው የሚችለውና ወይም አዲስ አበባ ዩኒቨርሲቲም ሊሰጠው ይችላል። ያው አንዳንዴ አሁን ወደ አካባቢኛ ስለተቀየሩ ዩኒቨርሲቲዎችን በየአካባቢው ስላሉ የአካባቢ ዩኒቨርሲቲዎች ናቸው እየሰጡ ያሉትና እንግዲህ ለታማኝ የትኛው ዩኒቨርሲቲ እንደሰጠው አልገለጸም። ግን የክብር ዶክተሬት ሰጥተውኝ ጥዬላቸዋለሁ አለ። እሱ ብቻ አይደለም፣ የታማኝ ንግግር ላይ ድፍረት አለ። ህዝብን ደፍሯል። ለዚህ ይቅርታ ሊጠይቅ ይገባል። የአፋርን ህዝብ ይቅርታ ሊጠይቅ ይገባል። ከጠመንጃ ጋር እያይዞ ያነሳም ጠመንጃ አይደለም ቅሉ እዛ ጋር የአፋር ህዝብ ክብር ነው የሰጠው። የአፋር ህዝብ አምባሳደር ነው ያለው። ሀጂ አወል አርባ ናቸው የሸለሙት። የሀጂ አወል አርባን ሽልማት ብቻ አይደለም የአፋር ጎሳዎች፣ አፋር እንደሚታወቀው ሶማሌና አፋር ጎሳ ነው የሚሾምህ። ጎሳ የሾመው ሹመት ሽሮታል ይሄ ልጅ። አልፎም ተርፎም እንግዲህ የጋሞና የወላይታ ጦናና የጋሞ ሹመት ይለያያል። እንግዲህ ጋሞም ይሁን እንግዲህ እሱም የሚለው ጦና ብለውኛል ካለ ወላይታ ነው ሊሾመው የሚችለው። የወላይታዎችን ሹመት ክዷል። በአጠቃላይ ኢትዮጵያዊነትን እየካደ ነው። ያ ሁሉ ባህር ዳር የተቀበለው ያ ሁሉ ጎንደር የተቀበለው ህዝብ ያ በተለያየ አካባቢ እሱ ሲሄድ እንደ እንትን እየተጋፋ ሲቀበለው የነበረውን ህዝብ ፍቅር የታደረሰው ከእንደገና አርቲስት እንደ ድግስ ፊኛ ነው ወይ? አሁን ታማኝ በየነ እኔ ያየሁት እንደ ድግስ ፊኛ የሚለጠጥ የሆነ ጊዜ ደግሞ የሚተነፍስ የሚተረሽ ኢትዮጵያዊነት ምን አይነት ካባ ነው ማለት? ሲሞቅ የሚወልቅ ነው እንዴ? ወይም ሲበርድ የሚደረግ ነው እንዴ? መቼ ነው ኢትዮጵያዊ አሁን ኢትዮጵያዊነቴ በቃኝ ያስባለኝ ብሏል። በቃ አንደኛ መንግስት ክብር አልሰጠኝም ነው። መንግስት መቼ ነው ክብር ያልሰጠው? ክቡር ጠቅላይ ሚኒስትር እኮ ከታማኝ ባለቤት ፋንትሽ ጋር የክቡር ፕሬዝዳንት የምግብ ግብዣ ተደርጓል። ይሄን እኔ በጓደኞች አማካኝነት ነው ያወቅኩት። ይሄን እኮ ለሌሎቻችን እኮ አልተደረገም እንዴ? ታማኝን ያክል ያከበረች ኢትዮጵያ አለች ወይ? ጠቅላይ ሚኒስትሩ አክብሮ ራሱ ደግሞ ነግሮን በዋሽንግተኑም መድረክ ላይ ነግሮናል። ከእንደገና በተለያዩም ጊዜ ኢትዮጵያ መጥቶ እንግዲህ ብሔራዊ ቲያትር፣ ሚሊኒየም አዳራሽ፣ ሌላም ቦታ አሁን ታማኝ መምህር አሁን ታማኝ የትኛዋን ኢትዮጵያ እንድታከብረው ነው የፈለገው? ለማን ነው መልእክቱ? እዚህ ላይ እኮ ነው አሁን ቪዲዮ በቀጥታ የሚነግረን። አላከበረችኝም፣ ቁስል ነው ትርፌ፣ ይሄ ሆዴ ይላል። ሆዱን አይተናል፣ ቦርጭ ነው እንዴ? ሰው ካልበላ እኮ ቦርጭ አያወጣም፣ ቢበላ ነው። ስለዚህ ይሄ ልጅ ማን ነው ያላከበረውን ይንገረን። እሱ ነው ሀዲድ የሳተው። በማይመስል ነገር ተስቦ የገባው በጽንፈኛው ቡድን ተስቦ የገባው ታማኝ ነው። በተለያዩ ፖለቲካዎች ተስቦ የገባው ታማኝ ነው። መንግስትን በቃኝ ያለው ታማኝ ነው። ያ የለውጥ መንግስት እግር ስር የወደቀለትን መንግስት በቃኝ ያለው ታማኝ ነው እንጂ ክቡር ጠቅላይ ሚኒስትሩ አንድም ቀን ስለታማኝ ወይም ሲደግፋቸው ስለነበረው ህዝብ ተናግረው አያውቁም። እሳቸው ቃላቸውን በተግባር እየፈጸሙ ነው። ጉዞውም እኮ አድካሚ ነው ብለዋል ክቡር ጠቅላይ ሚኒስትሩ። ይሄ የተዘጋ ቤት ይከረፋም ብለዋል እኮ በንግግራቸው። ይሄን ለማደስ ራሱን ተናግሮታል እኮ። በቃ እሳቸው መንገዱን መርተውና ከዚህ በኋላ የኛ ድርሻ ነው። ማን ነው ቃሉን ያላከበረው? እና መምህር ከዚህ ጉዳይ አሰናስለው እንዲመልሱልኝ እንጂ አሁን ይቺ ያቆሰሉት ራሱ ያቀረባቸውማ ስዩም ተሾመ የጽንፈኛ አክቲቪስት ነው እንዴ? ራሱ እኮ ብሏል። የብልጽግና አክቲቪስት እኮ ብሏል። ብልጽግናን እየከሰሰ እኮ ነው። አርቲስት አክቲቪስት ታማኝ በየነ ከዚህ በፊት የለውጡ መንግስት በመቀበል የሱን ያክል የተቀበለ አለ ማለት እኔ እንጃ። እኔ በነገራችን ላይ አከብራለሁ። አሁን አንዳንድ ሰዎች በተለይ ይሄ ጽንፈኛው ቡድን ላይ ያሉ ጫማ ስር ወደቀ ግድላሰ ምናምን እሱ አይደለም። ይሄ የትልቅነት ምልክት ነው። አይደለም የአንድ ሀገር ጠቅላይ ሚኒስትር ይቅርና
በሀገራችን ባህል ትልቅ ሰው ሽማግሌ ሲመጣ ጉልበት ይሳማል። ይሄ ደግሞ እውነት ለመናገር ይሄ በተለይ የአማራ ጽንፈኛው ቡድን ስለሆነ ይሄ እንደውም የሰሜኑ ባህል ነው። ጉልበት መሳም፣ ትልቅ ሰው ሲመጣ መንገድ መልቀቅ፣ ትልቅ ሰውን ኖር ብሎ ማክበር የኛ ኢትዮጵያኖች ባህል ነው። እኔ አሁን ታማኝ በዛ ልክ ወደቀ ላሰም ብዬ ላራክስ ሳይሆን ተገቢ ነው፣ ይደረጋል። የሚደረግ ነገር ነው። የማይደረግ ነገር አላደረገም። ታማኝ እናውቃለን። ሆደ ቡቡ ነው፣ ስሜታዊ ነው፣ ያለቅሳል። ነገሮችን በቃላት ከመግለጽም በላይ በእንባና በዋይታ መግለጽ ይቀነዋል። ይህ የምናያቸው በተለያዩ መድረኮች አብዛኛው እንደውም እንባ የታጀቡ ናቸው። ግን አሁን በዚህ መድረክ ላይ ያሳየው እንባ ለእኔ ታማኝ የምን እንባን በለው ያዞ እንባን በለው የምን እንባን በለው መምህር ታዬ ከዚህ በፊት የዲያስፖራውን ትግል ያውቁታል አይደል? የዲያስፖራው ትግል በተለይ ይሄ የአንድነት ካምፑ የምንለው ማለት ነው፣ ኢትዮጵያኒስት ካምፑ ኢሳትና ታማኝን ጨምሮ ማለት ነው። ከለውጡ መንግስት በፊት የነበረው ጥያቄ እንደሚታወቀው ወያኔ ኢህአዴግን ስርዓት አገዛዝ ይብቃ የሚል፣ የዘረኝነት ካምፕ ይፍረስ የሚል፣ ወልቃይት ወይም ሞት የሚል፣ የጭቆና ቀንበር ይነሳልን የሚል፣ በተለይ አርቲስት ታማኝ በየነ የሚገለጽበት የቀይ ባህር ጉዳይ፣ የባህር በር ጉዳይ፣ ሰው ያለ አንገት አይኖርም የሚል አባባሉ ትታወሳለች። እንዴት ሰው ጭንቅላቱ አንገቱ ተቆርጦ ይኖራል የሚል ደግሞም በጠቅላይ ሚኒስትሩም ንግግር ከዛም ቀደም የሚታወቅበት እሱም ወንድሙ የቀድሞ ሰራዊት ክብር አላገኙም፣ የቀድሞ ሰራዊቶች ክብር ያገኙ የሚል ጥያቄ የነበረው። እነዚህ ጥያቄዎች የለውጡ መንግስት መልሷቸዋል ወይስ አልመለሳቸውም? በጣም ጥሩ። እኔ ደስ የሚለኝ ነገር ሀቅና ሳቅ ሚዲያ ላይ በተለይ ከጋዜጠኛ ቴዎድሮስ ጋር ስቀርብ በጣም የምወደው የሐሳብ ሙግቶች አሉ። መለያየት በሚገባን ጉዳይ ላይ እንለያያለን፣ አንድ መሆን በሚገባን ጉዳይ ላይ ደግሞ አንድ እንሆናለን። ስለዚህ አሁን አርቲስት ታማኝ በየነ ወይም ከያኔ ታማኝ በየነ ይጠይቃቸው የነበሩ ጥያቄዎች በብልጽግና መንግስት ተመልሰዋል፣ በተሻለ ደረጃ ተመልሰዋል። ምናልባትም በከፍተኛ ፍጥነት ረጅም ዓመት የተበላሸ የኢትዮጵያን የፖለቲካ ስነ ምህዳር ብልጽግና ቀይሯል። እንደውም ጠዋት በሰራሁት ቪዲዮ ላይ ዳይሬክት ያልኩት ምንድነው፣ ምን አለበት ታማኝ በየነ ዛሬ ኢትዮጵያ መተባያ አትኖሩ ቱ ዘ ኤክስቴንት ምንድነው ያልኩት፣ ዳታዎችን፣ መረጃዎችን፣ ገጾችን ብትመለከታቸው ሰው አዋሉን ይመስላል። ይሄ ሰው የሚውለው ከዳያስፖራው ጋር ነው። ከዳያስፖራው ደግሞ የተለያየ አይነት አመለካከት ካላቸው ሰዎች ጋር ነው ታማኝ የሚገናኘው። እና አንድ የሚባል ነገር አለ፣ ከማን ጋር እንደምትውል ንገረኝና ማንነትን እነግርሃለሁ ነው የሚለው። ኢትዮጵያዊነት ለመጀመሪያ ጊዜ በትክክለኛ ቀለሙ ተግባራዊ የሆነው አሁን ነው። ለምን? አንደኛ ታማኝ የብሔረሰብ እኩልነትን አምናለሁ ይላል። እንደዚህ መንግስት የብሔረሰብ እኩልነትን ያረጋገጠ የለም። የሃይማኖት እኩልነት አልነበረም ኢትዮጵያ ውስጥ። ይህንን የሚክር ሰው ዝም ብሎ አይኑን የጨፈነ እቡይ ነው። የሃይማኖት እኩልነት የተረጋገጠው አሁን ነው። ከያኔዎች፣ አትሌቶች፣ መከላከያ ሰራዊት አባላት፣ በተለያየ መስኩ ለሀገር አስተዋጽኦ ያበረከቱ ሰዎች እየተከበሩ ያሉት አሁን ነው። ኢትዮጵያ በከተማ በገጠርም በአፍሪካ ደረጃ በአንድ ዘርፍ አይደለም እኮ በአንድ ዘርፍ ኢትዮጵያ ቀዳሚ ስትባል ሰምቼ አላውቅም። ፎር ዘ ፈርስት ታይም በሳይንስና ቴክኖሎጂ ምንድነው ይሄ ሄደን ያየነው በአርቲፊሻል ኢንተለጀንስ በል፣ በሳይንስ ሙዚየም በል፣ በስንዴ ምርት በል፣ በ34,000 ቅድመ መደበኛ ትምህርት ቤቶችን በመስራት በል፣ 45,000 የስፖርት ማዘውተሪያዎችን በመስራት ለእያንዳንዱ ክብር በመስጠትና ብዙ ዳታዎችን ልናቀርብ IMF 9.2% ኢትዮጵያ ዘንድሮ እኮ በያዝነው ዓመት ነው አሁን በያዝነው በገባንበት ዓመት ከአፍሪካ አንደኛ ትሆናለች። ሁለተኛው ሀገር 7.5% ናት ዩጋንዳ። ሉክ ዘ ዲፈረንስ። በዚህ በልክ ኢኮኖሚ ላይ ሁለተኛ ከሆነችው ትበልጣለች። ስለዚህ ይሄ መንግስት በኢኮኖሚ ባህር ኃይል አልነበረንም እኮ ታማኝ፣ ባህር የሚለው ስም ራሱ አሁን ያወቅነው። ስለዚህ ይሄ መንግስት የሚሰራቸው ስራዎች በጣም ታላላቆች ናቸው። ታማኝ ወዴት ነው የሚሄደው የሚለው ጥያቄ ነው እኔ አሁን ማነሳው። እሺ አሁን ታማኝ እያለ ያለው አሁን ጠላት አብዝቷን ታማኝ በኔ እይታ በሁሉም አንደኛ ብልጽግና ጠላቴ ነው ይላል።
ይቀጥልና የአማራ አክቲቪስቱ ጥላቴ ነው ይላል። በተለይ ኡጋንዳ ያሉ ቡድኖችን እነ ጋዜጠኛ በላይ ማናየን ምናምን ይገልጻል። በሶስተኛ ደግሞ የዚህ የጁንታውን ቡድን የወያኔን ቡድን የወያኔ አክቲቪስቶች የሚላቸው እና ሎላን ይከሳል። እኔ አሁን የቀረኝ የሻቢያዎችን ያላየሁት ታማኝ ወይ ወደ ሻቢያ ሽፍት ሊያረግ ፈልጓል ወይስ ምንድነው? አሁን ሁሉ ዙሪያ ገባውን ገደል አደረገው። ከእንደገና እዚህ ጋር ኢትዮጵያ አላከበረችኝም እያለ ነው። አሁን እርስዎ በሚሉት በዚህ ቪዲዮ እዳኝዎታለሁ። ይሄ ቪዲዮ የሚያሳየን እዚህ መድረክ ላይ ንግግር ላይ የሚያሳየን ታማኝ ስለ ኢትዮጵያዊነት ሰርቼ አልተሞገስኩም ነው እያለ ያለው። ኢትዮጵያ የሱን ያክል የተከበራለ ኢትዮጵያ ውስጥ በውጭም ሀገር በውስጥም እጅግ በጣም ከተከበሩ ሰዎች መካከል መሆኑን ንግግር አልኩ እኮ የጠቅላይ ሚኒስትሩ ንግግር አቋርጦ ሰጥቶታል። ማይክ እጅግ በጣም አክብሮታል። ድልድዩን እናፍርስ ያለው ከሱ ጋር ነው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ። እነዚህን ወስደን የብልጽግና መንግስትን ለማጥላላት የሚሄድባቸው ጉዞዎች ልክ እንደ አክቲቪስትነቱ እንደ ኢሳት ጊዜ እንደመሳሰሉት ተከታታይ ስራዎች እየሰራ አይደለም። በአብዛኛው የታማኝ ከብልጽግና መምጣት በኋላ ያለው ጉዞ ለኔ አብዛኛው ቦታ ላይ ዝምታ የሚያበዛበት ነው። ዴሊ እኮ ነው የሚሰሩት ሌሎች 3-4 ቪዲዮ። ታማኝ በኢሳት ጊዜ በህዋት ጊዜ የሚሰራውን ስራ ይሰራሉ ስንል ኒውትራል ይሆንና አንዳንዴ ግን ምን አለ በደንብ የተናገርከው ታማኝ ውስጥ ከፍተኛ የሆነ ኢሞሽኑን መቆጣጠር ያለመቻል ፊሊንጎች አይቻሉ። አንዳንድ ሰዎች እንደሱ አይነት ባህሪ ያላቸው ፖለቲካሊ ታማኝ ማቹርድ አይደለም። ታማኝ ጥሩ የንግግር ችሎታ አለው። ታማኝ ጥሩ የሰብአዊነት ድጋፍ ያደርጋል። ታማኝ ከደርግ ጊዜ ጀምሮ በጁንታው ጊዜ በህወሓት ዘመን በከፍተኛ ደረጃ ታግሏል። አሁን ላይ ስንመጣ ግን ለይቼ ብተው አሁን የአንድ ስሙን መጥቀስ ማልፈልገው በተደጋጋሚ የሚለው ቤት ውስጥ ስንሄድ የዶክተር አብይ ፎቶግራፍን አላነሳም አሁን ያነሳው እያለ ነው የሚወቅሰው። ይህን ሳይ የሆነ ተገፋፍቶ ፊርም ስታንድ ይዞ አለመቀጠል ይህንንም ተናግሬ ዩጋንዳዎችን የአሜሪካዎችንም ተናግሬ የአማራ ጽንፈኞችንም ተናግሬ ብልጽግናን ብተው የሚል አይነት ነገር ሁሉ በውስጡ ይታያል። ለምን እያንዳንዷ የሚናገራት ነገር በደንብ አድርጓውን ታማኝ ከኔ ጋር ላይቭ ቢገባ እና ብንወያይ ይሄ መንግስት እኮ ምንድነው ያላመጣበት? 22 ምናምን በላይ ሚኒስቴር መስሪያ ቤቶች አሉ። እንደዚህ መንግስት 22ቱን የሚኒስቴር መስሪያ ቤቶች እንደዚህ መንግስት ኮሚሽኖችን እንደዚህ መንግስት መለዮ ለባሾችን የቀየረ እኮ የለም። መምህራንን ክብር ሰጥቶ እኮ እዚሁ አዲስ አበባ ብቻ በየክፍለ ሀገሩ አውቃለሁ። ታማኝ ግን የተነሳው አሁን ተቋማዊ ኢትዮጵያ ተለወጠች ኢትዮጵያ ትለወጥ ምናምን አይደለም ጥያቄ። የግለሰብ ፐርሰናሊቲ ክብር አላገኘሁም አይነት ነው መድረኩ ላይ ያንጸባረቀው። ግን ባረኩልክ ባገለገልኳልክ ታማኝ ብቻ ነው ወይ ያገለገለው ለኢትዮጵያ? የት ይስጡት? አሁን ይሄ ሰው ምን ብሏል? የክብር ዶክትሬት ዲግሪ ሰጥተውኝ ትቻለሁ ብሏል እኮ። አፋሮች መሳሪያ ሰጥ ይሄ መንግስት አላከበረኝም የሚል ነጥብ ላይ ከታማኝ ጋር አልስማማም። ምን መቼ አክብረው? ለምሳሌ ታማኝ ቀርቷል። ቆይ ሰው እንዴት ነው የሚከበረው? ይኸውልህ አንድ ነገር ነው ያዝ እዚህ ጋር ታማኝ አብረን እንሰራለን ብሏል ከዚህ መንግስት ጋር። ከዚህ በኋላ የተሰበረውን ድልድይ እንገነባለን ብሏል። የተሰበረውን ድልድይ መገንባት ሂደት ላይ ቆም ብሏል። በዚህ ጫና በዛ ጫና የምንለው ቀርቶ ቃሉን ያላከበረው ታማኝ ነው። ብልጽግናን በተመለከተ አልደራደርም። ለምንድን ነው ማልደራደረው? ለብልጽግና የገባውን ቃል ያጠፈው ታማኝ ነው። ታማኝ ኢትዮጵያ መጥቶ ተገፋ። ኢትዮጵያ የክብር ዶክትሬት ዲግሪ ሰጠችው። ገፋው ራሱ ነው የናገረን። ዛት ስትሮንግ ይኸውልህ እዚህ ጋር አሁን በደንብ ለይተን ነው የምናስቀምጠው። እኔ የታማኝን ውለታ ከደርግ ጊዜ ጀምሮ ያደረገው የሰብአዊነቱ ምናምን እዚህ ጋር ባደረገው ንግግር ይሄ ንግግር ግን ስህተት ነው። አሁን የኔ ልዩነት እሱ ላይ ህዝብ ካደው ወይ ኢትዮጵያ ማለት ህዝብ ነው አይደለ? ከየት መጥቶ ህዝብ ከቦሌ ኢንተርናሽናል አውሮፕላን ማረፊያ ጀምሮ እዚህ ስቴዲየም እስከሚደርስ ከዛ ሚሊኒየም አዳራሽ ከዛ ብሔራዊ ቲያትር ከዛ ሻራተን አዲስ የት ላይ ነው የኢትዮጵያ ህዝብ የታማኝን ውለታ የካደው? ጎንደር ይሄ ክፍለ ሀገሩ ምናምን ትተ ነው አሁን ራሱ በነገረን የጣው የወላይታን ህዝብ የጌዲዮ የአፋሩ የሰጠውን ክብር ብሔር ብሔረሰቦች የሰጡትን ክብር ትተን እዚህ ጋር በዚህ ንግግሩ ታማኝ ማን ነክቷል። በዚህኛው ንግግሩ አሁን እሱን ለማጥላላት የሄዱት ሰዎች ሌሎቹ ታማኝ የሰራቸውን ስራዎች ኢትዮጵያ ውስጥ መለመድ አለበት ብዬ ማላስበው ነገር ጥሩ የነበሩትን አስተዋጽኦች መንግስት አጣጣለበት አላጣጣለም። አሁን መልስ አልሰጠም። አሁን ወግቷ መንግስት አሁን ታማኝ አንዱ የሚከሰው ያከበርኳት ሀገር አላከበረችም ካለ አሁን የኢፌድሪ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራት ኢትዮጵያ ናት ያለችው። ቴዲሾ ይሄ ኢትዮጵያ ታማኝን አልገፋውም።
ሁለት ነገሮች ነው የሚይዘው ነው። ስለዚህ መምርታዬ ወይ ታማኝን ምረጡ ወይ ዶክተር አብይን ምረጡ። እንደሱ አይነት ምርጫ አልይዝም። ይሄ የማርክሲስት ሌኒስት ምርጫ ነው። ለምን መሰለ? በዚህች አቋም ይኸውልህ በመድረኩ ብቻ አይደለም ዶክተር አብይን ከማንም ጋር አወዳድረው ሲጀመር ማወዳደር የሚችለው አይደለም። ብልጽግናን የሚያክል ግዙፍ ሀገራዊ ለውጥ የሚያመጣ ያለማቋረጥ የሚሰራና ከኢትዮጵያ ጋር ተነጣጥሎ የማያውቅ ግንባር የገባ መኮንን የሆነ የምናየውን ተአምር የሚያመጣ ሰው ከታማኝ አይደለም ተጨፍልቀው ከዶክተር አብይ ጋር አወዳድራቸው። ነገር ግን ታማኝን ራሱን አስጪሳይ በኢትዮጵያ ውስጥ የሰራውን ውለታ እዚህ ጋር ባደረገው ንግግር እነዛን ውለታዎች አልጥልም። ምን ላይ ነው የኔ እንትን አክቲቪስቶቹ ታማኝ ላይ የሚያደርጉትን ዘመቻ ኤክስትሪምሊ መምህር አሁንም እያልኩት ያለው ይሄ ሰው አንድ ካታጎሪ አይደለም፣ ሁሉንም ከሷል። ግን እኔ አሁን እንዲታይ የምፈልገው የከሰሳቸው ልክ ነው። ሌሎቹን እሱን ራሳቸው ይወጡ ሚዲያም ስላላቸው ይወጡ። ግን እኔ በደንብ ነገር ግን አሁን ኢትዮጵያ ውስጥ እንደመኖራችን የኢትዮጵያ ጠቅላይ ሚኒስተር እንደመደገፋችንም እንደገና ክቡር ጠቅላይ ሚኒስተሩን በሐቅ ሚዛን አስቀምጠን ታማኝንም በሐቅ ሚዛን አስቀምጠን ታማኝ እናውቃለን እኮ ወያኔ ከመጣ ጀምሮ ተቃዋሚ ነው፣ ተሰዶባታል። ከዛም በኋላ በስደት ኑሮም በሙያውም በተለያየም ነገር እያለ ስለ ኢትዮጵያ ማንሳቱን ማንጎራጎሩን ማዜሙን መቀስቀሱን አላቆምም። በኋላም ኢሳት ሚዲያ ከመጣን ጊዜ ጀምሮ ፊት አውራሪ ሆኖ ከጓዶቹ ጋር ሰርቷል፣ ታግሏል። በዚህ አጋጣሚ በኢሳትም ውስጥ የነበሩ ሁሉንም አታጋዮች እንደ ኢሳት እኮ የኢህአዴግ እሳት ነበር የምንለው። ስለዚህ ይሄን አንክድም፣ ኢሳትንም አንክድም፣ የኢሳት ክሩንም አንክድም። ከኢሳትም እኮ በነገራችን ከኢሳትም እኮ ከኢሳት ሰዎች የተለየም ነገር እኮ አላደረገም። በቃ የኢሳት ሰዎች እንደሚያደርጉ ራሱም ብሏል። እኔ ለኢትዮጵያ ልክ አንድ ሰበዝ ለአንድ ጎጆ ሲቆም እንደምትጫነው ሰበዝ ሳር ነኝ ብሏል። ሁላችንም ሚሊየን ስለሆነ እንደዛ የሰበዟንም እኔ የጠጠሯንም ያካል ባገኝ ደስ ይለኛል። ያን ኢትዮጵያን በማቆም ደረጃ ጠጠር በመደገፍ ደረጃ ተሳትፏለን። አስተዋጽኦአችን ፐርሰንቱ ሊለያይ ይችላል። ትክክል። አሁን ታማኝ በየነ ያን ኢትዮጵያን ባከበረበት በታገለበት ትግል ማን ካደው? ማን ኢትዮጵያዊ ካደው? ሆ ብሎ አልተቀበለውም ወይ? ከገጠር እስከ ከተማ፣ ከአዲስ አበባ እስከ ባህር ዳር፣ ከባህር ዳር እስከ ጎንደር፣ ከጎንደር እስከ ቦንጋ፣ እስከ አርባ ምንጭ፣ እስከ ሰመራ እንዴ ያከበረችውን ሰመራ አሽቀንጥሮ ከጣለ፣ ያከበረችውን አርባ ምንጭና ወላይታ አሽቀንጥሮ ከጣለ ምን እናድርገው? እዚህ ጋር በደንብ አድርገን እኮ ምን እናድርገው? እስቲ ይኸውልህ ምንም እናደርገው ነገር የለም። ህዝብን በተመለከተ የተናገረው ንግግር 100% ስህተት እና ህዝብ ጋር ተጣልቶ ሰው ይኖራል? ይሄ እኮ ስህተት ነው አልኩ። የኛው ንግግር ምንም አይነት በዚህ ላይ እኮ እኔና ቴዲኤል ልዩነት የለንም። ታዲያ አሁን አይደለም ለታማኝ እኔ አሁን በዚህች መድረክ ነው እምዳኘው። ይቅርታ መጠየቅ ነው ያለበት። ለምን መሰለህ? ይቅርታ መጠየቅ ነው ያለበት። በዚህ ነጥብ ላይ አንደኛ የኢትዮጵያን ህዝብ ወላይታውንም አፋሩንም እኔ ታማኝ ሲመጣ ነበርኩ። አቀባበሉን አይቻለሁ። እንዴት ብሎ እንትን እያለ የሆነ ነገር አድርጎ ህዝቡ እንዴት እንደሚጮህ እናሳያለን። በደንብ ነው የሚያስተላልፈው። ታሪክ ምስክር ነው። ይሄንን ህዝብ ሊወቅሰው አይገባም። ለምን ሁልጊዜ የምንለው እኮ የአማራ ጽንፈኛ አማራውን አይወክልም፣ ጭራሽ አይገናኙም። አለመወከል ብቻ አይደለም እኮ አለመወከል ብቻ አይደለም አይገናኙም። አማራው እኮ ይኸውልህ እኔ ሄጃቸዋለሁ፣ አብሬው ኖሬያለሁ ህይወቴን በሙሉ በቤተክርስቲያንም በምንም። አማራው እኮ ፈሪሃ እግዚአብሔር ያለው ነው። አማራው ብላልኝ ጠጣልኝ በሞቴ ብሎ አልጋ ለቆም ያስተኛ ነው። አማራው በአራቱም አቅጣጫ የኢትዮጵያ አጥንቱን የከሰከሰ ሁሌ ምለው ነው ደሙን ያፈሰሰ ነው። ባዮሎጂካሊ የወለዳቸው ግን ፖለቲካሊ ያልወለዳቸው የሻዕቢያ የወያኔ የግብጽ ተላላኪዎች በግልጽም ስላየን እነዚህ ነውረኞች ግን የተለየ ከህዝቡ ሊለዩ ይገባል። የኦሮሞም በተመሳሳይ ነውረኞች፣ የትግራይም ነውረኞች፣ እያንዳንዱ ህዝብ ክቡር ነው። ስለዚህ አሁን ታማኝ ይቅርታ መጠየቅ አለበት። ማንን? የኢትዮጵያን ህዝብ። ማንን? ህሊና ካለው ቆም ብሎ ማሰብ ካለበት ብልጽግናን ይቅርታ መጠየቅ አለበት። ክቡር ጠቅላይ ሚኒስትሩ ለምን መሰለ? ክቡር ጠቅላይ ሚኒስትሩን እኔ አንዳንዴ ይሄ ሰዎች ማሽቃበጥ ምናምን የሚሉት ነገር አለ። ይሄ የዘመቻ የመንጋ ፍርድ የደቦ ፍርድ ኢትዮጵያ ውስጥ የለም። ማሽቃበጥ አይደለም እኮ የሰሩትን ስራ መናገር አልቻልንም በአግባቡ። ስለዚህ መምርታ ያሽቃባጭ ነው። ሌት አለውን ላሽቃብጥ አልኩ እኮ። አሽቃበጥ የሚባለው ያልሰራን ስራ እየተከተልክ ፎጥ ምንድነው ሲያስነጥሱ ፎጣ የምታቀብል ከሆነ የተሰራውን ስራ መግለጽ አቅቶኝ እንዴት አሽቃባጭ ደረጃ እኮ አለ። ማድነቅ አልቻልኩም ነው የምልህ። እንግዲህ አሽቃባጭ አድንቆ የሌለ ነገር የአቆለጳጵሶ አፍንጫው እንደዚህ የተኛውን ሰውዬ በእኛ በሰው አይን ማለት ነው ዝንጀሮ የሚመስለውን ሰው እኔም የሚመስለውን ሰው በሰው አይን ቆንጆ ነህ፣ አንተን የመሰለ አይን፣ ያንተን የመሰለ አፍንጫ፣
አንተን መሰለ ፈገግታ ያለው የለም እኔ ፈገግታ የለኝም ቢለኝ ማሽቃበጥ ነው። ፈገግታ አልችልማ ማሽቃበጥ ነው። የሌለውን ነገር ብትጨምር ጥሩ ነው። ብልጽግና እኮ የሰራቸውን እየነገርኩ ነው። ከተማ ውስጥ ያመጣቸውን 150 አልነበረ ዓለም አቀፍ ጉባኤ አምና ያካሄደው? ዘንድሮ እኮ በ9 ወር ብቻ 200 ዓለም አቀፍ ጉባኤ ተካሄደው። የትኛው አፍሪካ ሀገር ነው የሚያደርገው? በዓለም አቀፍ ጉባኤ አንደኛ፣ አሁን ራሱ የመምህራን ቤት በመስጠት አንደኛ፣ ፈጣሪዎች አሁን 9.5 ሚሊዮን ተማሪ በመመገብ አንደኛ፣ ዩኒፎርም በማልበስ የወላጆችን እኮ ከአምራቹ ወደ ሸማቹ በማቅረብ አንደኛ። 20 ቢሊዮን ብር ነዳጅ ባይደጉም ኖሮ በወር እኮ ነው 20 ቢሊዮን ብር። 20 ቢሊዮን ብር ማለት ቀላል ብር አይደለም። ይህም ባይደጉም የኑሮ ውድነቱ የት ይል ነበር? እነዚህ ዚምባብዌ እኮ 65000 አንዷ የአሜሪካ ዶላር በ65000 ተመዝገብ እንትን ብላ ሰው በቅርጫት ሙሉ ብር ተሸክሞ አንድ እንቁላል መግዛት አይችልም። ኢንፍሌሽን በጣም ከፍተኛ በሆነበት ይሄ መንግስት ባይሆን ኖሮ እንተናደቅ ነበረ። ይሄንን መንግስት የተቸበት ሁኔታ ሙቀቱ ነው። አጠገቡ ያሉት ግለቶች አውቃቸዋለሁ። ወደ 29 30 ድርጅቶች አሉ አሜሪካ ውስጥ። እነዚህ ድርጅቶች ጋር ነው የሚሰበሰበው። ሲሰበሰብ እዚህም ተተንኩሷል እና ድንገት ምን ሆኖ መጥተዋል። እቺ ንግግር ቀጥታ ማታ ከነበረባት ቆይታ በኋላ የመጣች ንግግር ነው። ታማኝ ምንድነው ያረገዘው? አርግዣለሁ እያለ ነው እንግዲህ። እኔ እንቅልፍ አጣለሁ ለኢትዮጵያ ተኝቼ እስክነሳ እዛ ጋር ሩቆ ነው ይሄን ያህል እንቅልፍ ማጣትና መጎዳት አለበት ብዬ አልወስድም። አሜሪካ ነው ያለው ለረጅም ጊዜ። ይሄ መንግስት ደግሞ ፈቅዷል። ይኸውልህ በህወሓት ጊዜ መግባት አይችልም ታማኝ ኢትዮጵያ ውስጥ ቢደርስ ምን የሞት ፍርድ ነው። አንዳርጋቸው ጽጌ ላይ የፈረዱትን ታማኝን ዘልዝለው ተራ በተራ ጆሮውን ለብቻ አፍንጫውን ለብቻ ነበር የሚቆርጡት ህወሓቶች። ኮዳ ነው አይደል ሌላው ላይ ያንጠለጠሉት፣ እሱ ላይ በርሜል ነበር የሚያንጠለጥሉት ታማኝ ላይ። አሁን ባለው መንግስት ግን ትልቅ ክብር አግኝቷል። እንዴ ማየት እኮ አለብህ አንተ። ከትላንት ነው ዛሬ የምታነጻጽረው። በአየር ላይ ቢያገኙት አንዳርጋቸው ጽጌን ከየመን የያዙት ታማኝ የሆነ ቦታ ቢሄድ አንጠልጥለው ያመጡት ነበር። በአየር ላይ ለመብረር እንኳን እኮ ነፃነት ያልነበረን ጊዜ ነው ያለው እነሱ ጋር። አሁን ቢመጣ ደግሞ ይሄ መንግስት ስንቱን ተቀብሎ ስንቱን እንኳን አሁን ቢመጣ ብዬዋለሁ እኮ እኔ ታማኝ ነገ ብትመጣ እኔ ኃላፊነት ወስዳለሁ። ታማኝን አግኝተውታል? ታማኝን ብዙ ጊዜ በኢትዮጵያ በመመለስ ጉዳይ አውርተውታል? ኖ አላወራሁትም። ኢትዮጵያ በመመለስ ጉዳይ ያወራሁት አንድ ከፍተኛ የመንግስት ባለስልጣን፣ አንድ የመከላከያ ክብረ አባል፣ ምናልባት የተወሰኑ እዛ ውስጥ ልትኖሩ ትችላላችሁ፣ የመከላከያ ክብረ አባል። ከዛ ውጪ ለእህቴ ብቻ ለአንዱ እህቴ ብቻ ነው የነገርኩት። እንደው ታማኝ ራሱን ታማኝን ይኸውልህ እንዲህ ቁጭ ብለን ለብቻችን መድረክ ወስደን ተወያይተን አናውቅም። ለብቻችን ውይይት በምናደርግበት ጊዜ በአካል ደግሞ ለማግኘት ታማኝን በጣም አስቸጋሪ ነበር። ሞክሬያለሁ፣ በአካል አግኝቼው እንድናወራ ሞክሬያለሁ። ግን ከንግግር ካረኩ በኋላ ኢቭን ለግምገማ የንግግሩን አሜሪካ የጠራኝ ግሎባል አሊያንስ ነው እንደምታውቀው። የንግግሩን ለመገምገም እንኳን አልነበረም። እዛ ጋር የተቀየምኩት ነገር አለ። እሱ ግን ፐርሰናል ነው፣ ቱ ፐርሰናል ነው እንጂ የመራቅ አይነት ሁኔታው በጣም ሰፊ ነው። ስልክ ያለማንሳት፣ በስልክ ለማን ቢያነጋግር ሪከርድ ማድረገው ሁሉ ነው የሚመስለው። እኔ እኮ የታማኝን ለኢትዮጵያ የዋላቸውን በርካታ ውለታዎች አይቼ እንጂ እኔ አሜሪካ በነበረኝ ቆይታ በመዝነው ታማኝ ብዙ ሰዎችን በቀረበበት ሁኔታ አይደለም ለመቅረብም እንዲህ የት ጋር ነው ቆይ የተገናኘ ነው ከታማኝ ጋር ብዬ አሰብኩ። የለም ከመድረኩ በኋላ አንድ ስልክ ተለዋውጠናል። አጠር ያለች እንገናኝ ተባብለን ተቀጣጥረናል። እኔ ነኝ የቀጠርኩት። ግን ከገሌም ጋር መጣለሁ ምናምን አላገኘኝም። ብዙ ሞክሬያለሁ። ታማኝን ፐርሰናሊ ለማግኘት ሙከራ አድርጌያለሁ። ያ ሙከራ በተደጋጋሚ ፌል አድርጓል። በቴክስትም በተለያየ አይነት ሁኔታ ሞክሬያለሁ እና እሱ አይደለም ለኔ የሚያስጨንቀኝ ነገር። ታማኝ ፐርሰናሊ ለኔ ከሆነ ልቀየመው ይችላል፣ ላኮርፈው ይችላል እንደ ሰው እንደው ግን እርሶ በግለሰብ እንዳልሄዱ አውቃለሁ። በሄዱበት ዓላማ አንፃር ከዓላማው አንፃር ለምን አልተቀበሉትም? ይኸውልህ እዛ ጋር ስንሄድ አንድ ላይ ነው ያደሙት። ፌክ ኢትዮጵያኒስቱ ይሄ ኢትዮጵያ እያለ አፉ ላይ ኢትዮጵያ ያለችው ልቡ ላይ የሌለችው ጭራሽ የለችም። ኢትዮጵያ ማለት እኮ በሙሉ ናት። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ፣ ማዕከል ማለት ነው። ኢትዮጵያ የለችም እነሱ ጋር። እንትን ሲዘፈን እኮ ምንድነው ዘፈን ሙዚቃ ሲለቀቅ አማራውን አይወክሉም ብያለሁ፣ ግን አማርኛ ሲለቀቅ ያብዳሉ። ኦሮምኛ ሲመጣ ሳልስት ይመስላል። ለቅሶ ቤት ትኩስ ሳልስት ላይ የጧት ተለቅሶ ዝም የሚባልባት አንድ ድባብ አለች። እሷን ነው የሚመስለው። ቀብሮ የመጣ ለቀስ ጭራሽ አይመስሉም። አንድ ኦሮምኛ ዘፈን አዘፈን ይላሉ። እሱ አይደለም ይታያሉ እኮ አንድም የኦሮሞን ሴት አንድም የአፋርን ሴት የወላይታን ሴት የሚያንጸባርቅ የለም። ምናልባት አንዳንድ ሰዎች የባህል ልብሳቸውን ለብሶ ሲገኝ ይሄ ወላይታው እኮ ይለዋል። ኖ እንደሱ አይደለም ኢትዮጵያ የምትገለጸው። ግን ቋንቋውን ካላወቀ ችግር አለ። እንደሱ አይደለም በጭራሽ። ትግርኛ ሲመጣ እንዴት እንደሚጨፈር አውቃለሁ። ቋንቋውን የማያውቁ ሰዎች እንዴት እንደሚጨፍሩ እዛ ላይ አይደለም።
ያቺ መድረክና ሌላ ቦታ ትግርኛ መጨፈር ኢትዮጵያ ውስጥ ማይችል የኦሮምኛን ጭፈራ ከኦሮሞ ልጆች በላይ ነው የሚጨፍሩት። ወይራስ ግን ያቺ ስትመጣ ስሜቱን ታየዋለህ፣ ፊታቸው ይረዝማል። አማርኛ ሲባል ተሰብስቦ ይሄ ጥርስ የሆነው ሰው ኦሮምኛ ሲመጣ ፊታቸው እየረዘመ የኔም ፊት ሲያክል ታየዋለህ። እንዲህ አይነት ኢትዮጵያ ናት ያለችው። እነዚህ ሰዎች ሲሄዱ ብዙ ዓላማ ነበራቸው። እሱ ስለማያስፈልግ ለዚህ ርዕስ ስለማይጠቅመን እንጂ እኔ ሄድኩበት ዓላማ ቤት መተው ነው ይዘውኝ ሄዱት። ስለዚህም መምህር ታየም አርግዘው ነው የመጡት። ክፋትን ያየሁበት ቦታ ነው። ኢትዮጵያዊነት ውሸት መሆኑን ይሄ ፌክ ኢትዮጵያኒስት የሚለው ውሸት መሆኑን ያረጋገጥኩት። ስለዚህ ታማኝ ፌክ ኢትዮጵያኒስት ነው። አይገናኝም ከነሱም ጋራ ምንድነው ግራም ያጋባ ነገር አለው። ለምን ከውስጡ አንዳንዴ ስሜቱን የሚገልጽበት ተሳስቶ አሁን ፌክ ኢትዮጵያኒስት ማለት ኢትዮጵያ ይሉና እንትኑን ይዛሉ። ምንድነው ወንዛቸው የቀድሞውን አይነት ነገርና የራሳቸውን ሰፈር እንጂ በምንም ተአምር ሙሉን ኢትዮጵያ ማየት አይፈልጉም። ውይይትም አለ፣ ብዙ ነገር አለ። ታማኝ ግን በአብዛኛው ሳይው ሪዘርቭድ የመሆን ነገር አሳይቷል። በእነዚህ 8 ዓመታት ውስጥ ያለውን እንቅስቃሴ እሱ ግን አጉል ተወዳጅ ለመሆን አይመስልም። ፍራቻ አለ በሁለቱም በኩል። ታማኝ እንዲነከስ አይፈልግም። ያየሁት ነገር እንግዲህ ግሎባል አሊያንስም አለች ምንም አለች። ስለዚህ ኢትዮጵያዊነት እኮ እግራቸውን ለጠጠር ደረታቸውን ለጦር ሰጥተው ኢትዮጵያ ትቅደም ብለው የወጡ ናቸው። እሱ ላይ አይደለም ታማኝ፣ እዛ ላይ አይደለም። እውነት ለመናገር የአማራ ጽንፈኞች የሆነ ነገር ሲሉት ዝምታ ውስጥ ይገባል፣ አርመሞ ውስጥ ይገባል፣ ለሆሳስ ውስጥ ይገባል። ዞር ብሎ ደግሞ የኦሮሞ ጽንፈኞች ከተናገሩት እሱ እኮ ውሸቱን ነው ምናምን ሲሉት ደግሞ ላለመናገር ይሞክራል። ውስጡ ግን እንደው ሰውን ገብተህ መፈተሽ አትችልም እንጂ የይሉኝታ ድባብ ካልሆነ ታማኝ ይሄን ነገር የሚያይ ይመስለኛል። ኢትዮጵያ ላይ የመጣ ያለውን ለውጥ በእያንዳንዱ ክልል የመጣ ያለውን ለውጥ ኢትዮጵያዊ ነኝ የሚል ሰው በደንብ ያያል። የሶማሌ እፎይታ ሊሰማን ይገባል። የኦሮሞ እፎይታ ከሶማሌ ክልል እኮ 1,500,000 ኦሮሞ ነው የተፈናቀለው። በአብዲሌ ሄጎ በሚባል የተደራጀ 35,000 ሰራዊት ባዶ እጁን የሆነ ኦሮሞ እኮ ተቀጥቅጦ ነው የወጣው። አማራውም ተቀጥቅጧል። 800 ኢሬቻ ላይ ተገለዋል። አማራው ምን መናገር ይችላል? ባህር ዳርና ጎንደር ነው እዛው ራሱ ሶማሌ ክልል ነው ተቃጥሏል፣ ከስሏል። እንደ ሰው ቤተክርስቲያኑ ከስሏል። የሁሉም ስለሆነ ነው ቤተክርስቲያኑ እንጂ ቤተክርስቲያን ከስላለች። አማራው ከስሏል፣ ሰውነቱ ጋምቤላ ከስሏል። አማራ የሙሉቀን ተስፋው ዶክተር ሆኗል መሰለኝ አሁን ብቻ። ኤኒዌይስ ሙሉቀን ተስፋው ታዋቂ የጥፋት ዘመን ብሎ በጻፈው መጽሐፍ ላይ ከነቦታው ከነእድሜያቸው የተገደሉት አማራዎች በትንሹ እሱ ብቻ ያገኛቸው ሪሰርች ያደረገበት ቦታ ከ1000 በላይ ናቸው። የጥፋት ዘመን የሚለው መጽሐፍ እጄ ላይ ስላለ ግፍ ደርሶበታል። ያንድ ወገን ነው እሱ፣ ያንድ ወገን ነው። አሁን እሱ ነው አሁን ትልቁ ችግር መሰለ። ኢትዮጵያን ሰዎች ሲመለከቷት ከራሳቸው ሰፈር አንጻር ከራሳቸው ቦታ አንጻር ማየታቸው ነው። እዚህ ጋር ምን እናጠፋው? ኢትዮጵያስ መጥፋት ያለበት አንድነታችን የሚያጠናክር እስቲ በሌላው ጫማ ቆም እንመልከት። እኔ ለምሳሌ አሁን የአማራው ህዝብ ላይ በደል ሲደርስ በዝምታ አላልፍ። ጋሞ ላይ በደል ሲደርስ፣ ጉራጌው ላይ፣ ኦሮሞ ላይ በዝምታ አላልፍ። ጽፌያለሁም ብላክ ኢሬቻ ብዬ ጽፌያለሁ። በዛን ወቅት የጻፍኳቸው ጽሁፎች አሉ ኦሮሞ ላይ የደረሱትን በደሎች ኢቭን ቱ ዘ ኤክስቴንት 120 አዲስ አበባ ዩኒቨርሲቲ የተሰበሰብን ሰዎች አሉ። ይሄን የኦሮሞ ገበሬ ከዚህ አዲስ አበባ ዙሪያ 4 ብር 6 ብርና 8 ብር በካሬ ሜትር እየከፈላችሁ ስታባሩት እባብ እየጠመጠማችሁ ነው ላያችሁ ላይ። 2 ክፍል ስጡት ቢያንስ 2 የተለያዩ ቤቶች፣ አንዱን አከራይቶ በአንድ ውስጥ ይኖራል። ይሄ አሉ ቪዲዮዎች አሉ፣ መንግስት እጅ አሉ እነዚህ ቪዲዮዎች። የሰላም ልማትና ዲሞክራሲ ፎረሙ አዘጋጆች እጅ አሉ እነዚህ ቪዲዮዎች። ሲሪየስሊ ነው በሚያስፈሩ አውሬዎች መካከል ያን ነገር እናገር የነበረው። ስለዚህ ታማኝ በየነ ኢትዮጵያን በመውደዴ ተጎዳው ይላል። ምንድነው አሁን ጉዳቱ ምንድነው? ታማኝ ምርጥ ቤት ውስጥ ነው የሚኖረው። ቤቱ የሚገርም ነው። ምርጥ አውቶሞቢል ነው የሚያሽከረክረው። ያውቁታል በደንብ ነው የማውቀው። አጠገብ ላጠገብ ነበርን እኮ ቨርጂኒያ ውስጥ እና በደንብ እሱን አውቃለሁ። ቤቱ ባልገባም ሄጄ ግን አይቼዋለሁ። በነገራችን ለምንድን ነው ማየው እኔ ሰዎች እንዴት ነው የሚኖሩት ስል ታማኝ የሚኖረው ኑሮ አብዛኞቹ ኢትዮጵያን 1% አይኖርም ታማኝ የሚኖረው ኑሮ። ታማኝ ያገኘውን ክብር አሁን ይሄ ኢትዮጵያ እንደዚህ በደለችኝ እንዲያረገች የሚለውን ቶታሊ ካነጋገሩ አንፃር አልቀበለውም። ልዩነቴ እኔ ታማኝ አንድ ቦታ ላይ ሚስ አረገ ተብሎ ሙሉ የህይወት ታሪኩ ሊናድ ሲሞክር ግን እዛ ላይ በጣም ሲሪየስሊ ፔን ነው የሚሰማኝ። እንደውም ማን ነው የናደው? አሁን በእርሶ አመለካከት እዚህ ቪዲዮ ላይ ሰበብ የሆነው ራሱ ነው። ተሳሳተ አይደል? አንድ ቪዲዮ ላይ እዚህ ቪዲዮ ብቻ አይደለም በቀደሙ ቪዲዮዎችም በተለይ የክቡር ጠቅላይ ሚኒስትሩን አማካሪ ዲያቆን ዳንኤል ክብረትን በዘለፋ መልኩ በተለይ እዚህ ዲያስፖራውን አስመልክተው ዲያስፖራውን በነገራችን ላይ አንዳንዴ ሌባ ሲባል አቤት ካለ ሌባ ነው ማለት ነው። ሙሐዘ ጥበባት ግን ሌባ ሲባል አቤት ካለ ሌባ ነው ማለት ነው። አሁን እዛ ጋር ያሉት ዲያቆን ዳንኤል ክብረት የተናገሩት
አውዱም ፍቹም ከቅንነት ካየነው ዛሬ ኢትዮጵያን እንዲህ መቀመቅ እንድትገባ የኢትዮጵያ የዲፕሎማሲ ጥረት የሚያኮላሹ ኢትዮጵያ ከፍል ስትል እንደ ሙቀጫ ልጅ የሚቀጠቅጡትን የፉኝት ልጆችን ነው የተናገሩት። ባንዳዎችን ለሻዕቢያ ያደሩ፣ ለሶማሊያ ያደሩ፣ ለግብጽ ያደሩ በግልጽ ለአልቡርሃን አድረው ድል ለሱዳን የሚሉ ኢትዮጵያዊ ማን ነው ትውልደ ኢትዮጵያዊ ነን ብለው በውጭ ሀገር የኖሩ ሲጀመር ዜግነታቸውን ይቀየሩ አገራቸውም እኮ አይደለም ነገርን በማድላ ያዘውና መዋዘ ጥበባት ዲያቆን ዳንኤል ክብረት የተናገሩትን ንግግር ዲያስፖራ ውስጥ ያሉ ብቻ ሳይሆን በተለያየ ቦታ ላይ መናከስ ሲጀምሩ ፊት ለፊት ወጥቼ ተናግሬያለሁ። መዋዘ ጥበባት ዲያቆን ዳንኤል ክብረት ያለው 90%ቱን ለሀገሩ መልካም የሚያስበውን ገንዘብ እየላከ ቤተሰቡን የሚረዳውን አይደለም። ነገር ግን አማራ ክልል ያለውን ጃውሳ፣ ኦሮሚያ ክልል ያለውን ጽንፈኛ ሸኔ፣ ትግራይ ክልል ያለውን ወያኔ እየረዳ እየተንከባለለ መሬት ላይ ህዝብን ከህዝብ የሚያናክሰውን አረመኔ ኢትዮጵያ ውስጥ እንደውም መቀበር አይደለም አየር ላይ ነው መቃጠል ያለበት አስከሬኑ። ከመዋዘ ጥበባት ዲያቆን ዳንኤል ክብረት ከፍ ማድረገው አስከሬኑ መቃጠል አለበት። ኢትዮጵያ ውስጥ መግባት የለበትም ከኛ ባህል ውጪ። እሱ ላይ ሰርቻለሁ በደንብ አድርጌ። ባንዳ ስለሆኑ ማለት ባንዳ ናቸው። ባንዳ ብቻ ሳይሆኑ ከባንዳ የባሰ ባንዳንዱ አንዳንድ እንትን ቀጥታ ኢትዮጵያ የሚወጉ ናቸው። ኢትዮጵያን ለማፍረስ በጃዙርም ሳይሆን ቀጥተኛ ተዋጊ ናቸው። ቀጥታ የኢትዮጵያን የገጽታ ግንባታ ከማበላሸት በላይ መሬት ለመሬት እዚህ በዚህ ደረጃ አድጋ ዓለም የሚመሰክርላትን የአሜሪካ የጦር ኃይል አዛዥ የአፍሪካ አዛዥ መጥቶ ጠቅላይ ሚኒስትሩም ያነጋግርበት ህንድ፣ ብሪክስ እንዴ ቱርክ የገልፍ ሀገሮች በኢትዮጵያ ታሪክ ውስጥ ተደርጎ የማይታወቅም በዲፕሎማሲ በምን የሚያሳድገውን ሰው እሱንም ሆነ አጠቃላይ የመጣ ያለውን ለውጥ መውጋት መንከስ ኢትዮጵያን መንከስ ነው። 9.5 ሚሊዮን ህዝብ መመገብ እኮ ቀላል አይደለም። አይ ጥገኛ ያደርጋቸዋል ያለ አሜሪካ በፉድ ስታምፕ እየኖረሱ እዚህ ጋር ህዝብን ጥገኛ ያደርጋል። መብላት ያልቻለውን ዛሬ ማበላ፣ ለልጁ ሳህን መቋጠር ያልቻለውን ቋጠረለት፣ ለልጁ ልብስ መግዛት ያልቻለውን ገዛለት፣ የቅዳሜና እሑድ ገበያ ብሎ አጠገቡ አቀረበለት። ማዕድ ማጋራት፣ ገበታ ለሀገር፣ የልማት ትሩፋት የልማት 100 ሺህ ምናምን ሰው እኮ ነው። ዝም ብሎ እኮ አይደለም አንድ ቀን ማዕድ ማጋራት ማለት ምሳ ነው። እንደሱ እኮ አይደለም። ዘይቱን አምጥቶ ስንዴውን ጤፉን አምጥቶ በየቤታቸው ሄዶ ጠይቁ የፈረሰባቸውን ቤት ሰርቶ ነው። እና እንደዚህ አይነት መንግስት የሰራ የለም። ሰው ይሄንን መንግስት ልክ በዛ ጋር ሆነው ሲናገሩ አንዱ ጠላት ለኢትዮጵያ ዋነኛው ጸር ልክ እንደ ሻዕቢያ ልክ እንደ ግብጽ የምንወስደው ዲያስፖራ ውስጥ ያለው 10% መሽቁቅ ነው፣ ሸለምጥማጥ ነው። 90%ማ በየትኛውም ሰዓት ለኢትዮጵያ በህጋዊ መንገድ በባንክ የሚልካል ማቃቸው ሰዎች አሉ። እኔ በስም መጥቀስ የምችላቸው ቨርጂኒያ፣ ሜሪላንድ፣ ዲሲ ተቀምጠው አሁን ሰልፍ አይታል በቅርብ ቀን 1000 ምናምን በላይ ሆነው ጥልቅልቅ አድርገው አብይን የሚነካ ይሄን እኮ ነው ያሉት። አብይን የሚነካ እንለቀቅም ነው ያሉት። these are the true Ethiopians እነዚህ ናቸው እውነተኞቹ ኢትዮጵያኖች። ሰው እነሱ መጨፍለቅ የለባቸውም። መዋዘ ጥበባት ዲያቆን ዳንኤል ክብረትም ሲያወራ ሌላው ታማኝ እዛ ላይ የተናገረው ንግግር በጣም ክሪቲካሊ አንድ ዲያቆን በምን ስልጣን ነው አለ። መዋዘ ጥበባት ዲያቆን ዳንኤል ክብረት 27 መጽሐፍት በትንሹ ሰው የተስገበገመ የሚገዛቸው 27 የምርምር ስራዎች ሰርቷል። ኤክስትሪምሊ በሂስትሪም በተመሳሳይ በቤተ ክርስቲያንም መዋዘ ጥበባት ማለት ቼክ ያድርጉት። መዋዘ ማለት ምንድነው? ጥበባት የመጨረሻ ደረጃ ሄደ ሰው። መዋዘ ጥበባት ዲያቆን ዳንኤል ክብረት የሚጽፋቸውን ሼር የምናደርገው ብዙዎቻችን በሺዎች ሼር የሚደረግ በሺዎች ላይክ የሚደረግ ነበር። አሁን ያ ብቃቱ ያ ችሎታው ጠቅላይ ሚኒስትሩ ጋር አምጥቶ ለቤተ መንግስት አጫዋች አይደለም የሚያስቀምጠው ፕራክቲካሊ ስለሚሰራ ነው። ሚኒስትሮች ያምናሉ፣ ያውቃሉ ችሎታውን። ትልቅ ሰዎች የምናገኛቸው እኮ አሉ ድብና አድርገው ያውቁታል ይሄን ሰውዬ። ይሄን መጥቶ አንድ ዲያቆን ሲል አንድ ዲያቆኑ አይደለም አንድ የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ሚኒስትር ነው። ብዙ ሚዲያ ብዙ ነገሮችን የሚመራ ሰው ዲያቆን ዳንኤል ክብረት ከታማኝ ጋራ በእውቀት ብናወዳድረው ታማኝ የህይወት ታሪኩን ወደፊት ይጽፍ ካልሆነ መጽሐፍ ጽፎ ያሳትሞ አያውቅም፣ ሪሰርች ሰርቶ አያውቅም። በቤተ ክርስቲያንም በዓለማዊ ትምህርት ብንሄድ የትናየት ይቦንሰዋል። በንግግርም ብንሄድ ዲያቆን ዳንኤል ክብረት አንድ ሲናገር እንትን ነው የሚሆንባቸው። ይሄ አንድ ፊሊት ለአንድ ሺህ ዝንብ ነው የሚሆነው፣ ይረፈረፋሉ። እሱ ከጻፈ እኮ እየየ ነው የአገር ውሻ ነው የሚጮህና አይገናኙ። ታማኝ በሰብአዊ ድጋፍ በፖለቲካ በመታገል እንዲህ ደግሞ በጣም ኦራተሪ ታለንት የንግግር ችሎታ ምናምን አለው። መምህር እኔ አሁን እንደው መጠየቅ የምፈልገው እስኪ ቆይ ኢትዮጵያዊነት ስንፈልገው ምንጭ ነው ካባ ስንፈልገው ደግሞ አውልቀን የምንጥለው ነው ወይ ሲበርድ ሲሞቅ ነው ወይ? እንደው ይሄን ነገር እንደው አሁንም እኔ ታማኝ ነው ራሳችን
ምክንያቱም እኔ ታማኝን ግለሰቡን አይደለም በሱ ውስጥ የተነሱ ሐሳቦችና በሱ ውስጥ ያሉ ህመሞች አሉ እዛው መድረክ ላይም አለ ሌሎች ግን እስኪ ነው እዚህ ሐሳብ ላይ ምክንያቱም ታማኝ አንደኛ የለውጡ መንግስት ስለነበር የለውጡ መንግስት ደጋፊም ስለነበር የህዝቡም ደግሞ አክብሮት ሰጥቶታል በሄደባቸውም አካባቢ ክብር ተሰጥቶታል ህዝብ የሰጠውንም ክብር በቃኝ ከዶክተሬትም ከዩኒቨርሲቲ ራሱ ነው የነገረን ከዩኒቨርሲቲ የተሰጠውንም ክብር በቃኝ ካለ ማን ያላከበረው ይሄ እኔ እንደማየው ከፍተኛ የሆነ ስሜታዊነት ሊፈጥር የሚችሉ ጸቦች ይፈጠራሉ አሜሪካ ውስጥ ስድድቦች አሉ የሆነ ቦታ ልትዝናና ስትሄድ አይታል አንድ ጊዜ ካልደበደብ ነው ብለው የተነሱ ነበሩ ታማኝ አጠገቡ የነበሩት ጋርዶቹ ጠንካራ ስለሆኑና ፊዚካሊ ስለበለጡ ካልሆነ በስተቀር ሊመቱት ነበር አሁን እንዲህ አይነት ነገሮች በሚፈጠሩበት ጊዜ የዲያስፖራው ፖለቲካ ከኢትዮጵያ የመራቅ የስነ ልቦና ችግር አለ በፖለቲካ መካረር ችግር አለ ቅድም ያልኳቸው ከ30 ያለነሱ ነገሮች አሉ እሱ የሚመራው ደግሞ አደረጃጀት አለ እሱ በሚመራው ግሎባል አሊያንስ ስር ያሉ ሰዎች አሉ ብዙ ሰዎች ኢንቱ ኮንሲደሬሽን ወይም ከግምት ማስገባት ያለባቸው እነዚህ ነገሮች ይደመሩና ኢትዮጵያዊነት እንዳነሳው ሲሞቅህ የምታወልቀው ሲበርድ ደግሞ የምትለብሰው የምትከናነበው ነገር አይደለም ኢትዮጵያዊነት ከራስ ጋር ከነፍስና ስጋ ጋር የተሸመነ መሆን አለበት ዝም ብላለው መብቱ ነው አንድ ግለሰብ ኖ እኔ ይሄም የሚቀጠቅጠኝ ከሆነ ያም የሚቀጠቅጠኝ ከሆነ ከህዝብ ጋር ግን ትልቅ ስህተት ሰርቷል እንደ ታማኝ ህዝብ ያከበረው የለም ኢትዮጵያ ውስጥ እንዴ ህዝብ የሚለው የትኛውን ነው ጽንፈኛው እኮ ህዝብ አይደለም ሶሻል ሚዲያ ላይ አይደለም ህዝቡ ያለው የብዙ ሰዎች ስህተት የኢትዮጵያ ህዝብ ቁጥር ከ130 ሚሊዮን በላይ ነው ሶሻል ሚዲያ ላይ ደግሞ እጅግ ተጠቀመ ካለን ብናበዛው 10 ሚሊዮን ነው እዚህ ላይ ማአት ብልጽግናዎች አሉ የብልጽግና አባላት ብቻ ወደ 11 ሚሊዮን ይሆናሉ ግን ሶሻል ሚዲያ ላይ የፈለገ ፔጅ ሄደን ብናይ 10 ሚሊዮን ተከታይ ያለው የለም በቃ ብዙ ተጽዕኖ ፈጣሪ ሰዎች ጋር ትሄዳለህ አቤል ብርሃኑ አለ የተለያዩ ሰዎች አሉ 1 ሚሊዮን 2 ሚሊዮን ከሙሉ ተአምር ነው የሚባለው ክቡር ጠቅላይ ሚኒስትሩ ይመስሉኛል ወደ 6 ሚሊዮን ምናምን ያሉት ሶ እነዚህ ሰዎች ካየህ ትጎዳለህ አሁን ታማኝን የጎዳው ነገር እርግጠኛ ሆኜ የምናገረው ሶሻል ሚዲያው ነው ለምን ዝም ብለህ ቲክታክ ላይ ዝም ብለህ ዩቲዩብ ላይ ዝም ብለህ ፌስቡክ ላይ ከዛ ደግሞ አጠገብ ያሉ ሰዎች አውቃቸዋለሁ ከነሱ ከግሎባል አሊያንስ ውስጥ ያሉትም ከግሎባል አሊያንስ ውጭ ያሉ አደረጃጀቶች እጅግ ተጽዕኖ ፈጣሪ ሰዎች እየደወሉ አምሮን ነው የሚነኩት መቼ ነው የምትናገረው አንተ እኔ ስለማቅ ነው እኔ ጋር የሚመጣ ነገር ነበርኮ ዝም ባልኩባቸው አመታት የቤተክርስቲያን ጥቅስ ብቻ በመጽፍበት አመታት እኮ ማይደውልልኝ የለም ማያገኘኝ ሚዲያ የለም ማያናግር ሰው የለም ካድከነው ይላል ምን ኮንትራት ከነሱ ጋር ለይተ ኮንትራት እንደስ ካድከን እነማን ናችሁ እናንተ የምትካዱት የት ጋር ነው ካድኳችሁ ኖ ካድከን በተለይ ወደ መጨረሻው አካባቢ ስድቡም የድምጹም አሳይቻለሁ አንዱን ድምጽ አሁን ባወጣ ያስደነግጣል ሁለተኛውን ስልክ አልያዝኩትም እንጂ ሌላ ቀን ልናየው እንችላለን እጅግ ያስደነግጣል ያን ጊዜ አንዳንድ ሰው እኔ እንዳልኩ ዝምብ መግላሊት አይከፍትም ብዬ ንቄ ልተዋቸው ይችላል ታማኝ ግን እሱን አልቻለው ስለዚህ ምን ሆነ ልክ እነዚህ ሰዎች ሲያጦዙት ዳይሬክት መጣና የማይመለከተው መንግስትን ምክንያቱም አንታማኝ በየነ የዶክተር አብይ ስዕል እስከ መጨረሻው ፎቶግራፉ እንትን ውስጥ ነው ያለው እግሩ ላይ ወድቋል አይተ እንደሆነ በካርቱን ስዕል አይነት ሄዶ እግሩ ስር ሲወድቅ ያለ አንድ ዘፈን አለ ሄዶ እዚህ ጋር ሲወድቅ እንደገና ቸርች ውስጥም የሆነ ቸርች ውስጥ ሄዶ ደግሞ መሬት ወድቋል ብያነሱ በቃ እንደ ከውላይትኛ ከጋሞ ቅላጼ ጋር ያነጻጸሩ አደረጉት ይሄ ሰው ቆም ብሎ ከብልጽግና ወገን ደግሞ አሁን ትልቅ የብልጽግና አካላት እኔ ለምሳሌ አሜሪካ ውስጥ ብልጽግናን በጣም መደገፍ ሲጀምር ኤምባሲው ሰዎች አሉ ብልጽግናን የሚደግፉ በርካታ ሰዎች አሉ ኖ ዋን አጠገበህ የሚሆን የለም ሊሰልልም ይፈልግ ነበር እኔ አሁን በድምጽ የግሩፕ እንትን ብለው የብልጽግና ሰዎች ውጭ አሉ ሊሰልሉኝ ነው እንጂ የሚሞክሩት ታየ ምንድነው እንትን ያለ ከጎነ በምን መልኩ መቆም ይችላል በሐሳብ ምናምን አንዲት ልጅ ብቻ አለች ኤንጂኦ ስለምትሰራ ስሟን ማንሳት አልፈልግም ባለቤቷም እሷም በጣም የተለዩ ሰዎች ናቸው ትመጣለች ብዙ ጊዜ ኢትዮጵያና ከሷ ውጪ እና ኤምባሲ ሲሄድ ፖዚቲቭ በፊትም መንግስትን ይቃወማል በሚባልበት ጊዜ ኤምባሲ እጄ የሚያደርጉልኝ መስተንግዶ የሚገርም ነው በዚህ አጋጣሚ ዲሲ የሚገኘውን ኢትዮጵያ ኤምባሲ ያመሰግናለሁ ሁለተኛም ሊሴ ፓሴ ላስወጣ ፓስፖርቴ ስለተቃጠለ አየር መንገድ ገብቼ ነው ያወቅኩት ፓስፖርት ተቃጥሏል እኔ በአሜሪካው ሚኬድ ነው መሰለኝ የአሜሪካ መታወቂያ መንጃ ፈቃዱ መታወቂያችን በሱ ሚኬድ መስሎኝ አገር ውስጥ ስለመበራ አሜሪካ ውስጥ ወደ ተለያዩ ስቴቶች እንደሱ መስሎኝ ሲሄድ አይቻልም ተባለ ከዛ የግዴታ አንድ ሳምንት ማራዘም አለብኝ ከፍያ አራዘምኩ ሊሴ ፓሴ መያዝ አለብኝ
እንደውም አይሲቢ ኖሮ በነፃ መጣ ነበር። እንደው የሚያናደው እሱ ነው። ትንሽ ብር ሴቭ አድርግ ነበርና ያን አድርጌ መጣው። ሶ የሚገርምህ ጠጋ ብሎ ታማኝን ይነስም ይብዛት ተጽዕኖ ፈጥሯል። 800,000 ምናምን ተከታዮች አሉት በፌስቡክ ፔጅ ላይ። ትንሽ አይደለም እኮ ካለው ፌስቡክ ላይ ከነገርኩ 10 ሚሊዮን የማይሞላ ሰው 1/10ኛውን ቢያንስ ይዞታል 800,000። እና ይሄ ሰው እሱን ከያዘ ጠጋ ብሎ ማነጋገር መቻል እኮ ያስፈልጋል። አለን ከጎን ይሄ መንግስት የሚሰራውን ስራ ታውቃለህ። ማስረዳት እኮ አንዳንዴ ጥሩ ነው። አይደክሙም እኮ ፕሮቴስታንቶች፣ የውሃ ምስክሮች፣ የተለያዩ ሰባኪያን አይደክሙም። ምዕመናንን ለመያዝ ይሞክራሉ። አንዳንድ ጊዜ እኮ ፖለቲካ ላይም የሆነ ነገር ያስፈልጋል። እኔ አሁን ወደ ኢትዮጵያ ለመጣ ስል በተወሰነ ደረጃ አንተም ሰምተዋል። ከአንድ በጣም ከማከብረው የመከላከያ ክብረ አባል ጋር ተነጋግረን አመት የቆየሁት በአንዱ አመራር ነው። ድጋሚም ልቀር ነበር፣ ግን ኤቭሪቲንግ ስለጨረስኩ እንጂ ድጋሚም ልቀር ነበር። እና አንዳንድ ሰዎች የሚያሳድሩበት ተጽዕኖ አለ። እኔ ታማኝን በዚህ አጋጣሚ ግን ማለት የምፈልገው ሶሉሽን ስለሆነ የምፈልገው ታማኝ በይፋ ወጥቶ የኢትዮጵያን ሕዝብ በአጠቃላይ የአፋር የወላይታን ሕዝብ በተለይ የክብር ዶክትሬት ዲግሪ እንሰጣለን ያለ ዩኒቨርሲቲ ካለ በተለይ ይቅርታ መጠየቅ አለበት። ብልጽግናንና ክቡር ጠቅላይ ሚኒስትሩን ይቅርታ መጠየቅ አለበት። ገደል ይግቡ። ሀገር ለማፍረስ ባንዳ ሚሊዮን ባንዳ ቢኖር እነዚህ ባንዳዎች ለኢትዮጵያ ጠላቶች ናቸው፣ ለታማኝም ጠላቶች ናቸው። ለአንድነታችን ብዙ ዓመት ለታገለበት ለታገለበት አንድነት ጸሮች ናቸው። ታማኝ እኮ አንድነቱን ይፈልገዋል፣ እውነት ለመናገር ይፈልገዋል። በምን መልኩ ነው የሚረዳው? ይኸውልህ ታማኝ እያንዳንዷ ጋር ኢትዮጵያ ላይ አደጋ በደረሰበት ጊዜ በግሎባል አሊያንስም ቢሆን ያለ ብሔረሰብ ልዩነት ያስተባብራል። እሱን ደግሞ ለጥቅሙ ነው ብለውኛል። ማን ነው ያለው? ውጭ ያሉ የእሱ ጓደኞች። ይኸውልህ አሁን ለጥቅሙ ነው አሉ። ለጥቅሙ ሆኖ የኢትዮጵያን ብር አይደለም የአሜሪካን ዶላር ነው ያሰባስበው። ለጥቅሙ እያንዳንዱ ይቀሽባል። አሁን እኮ ለፋኖ ልካለው የሚለው 50% 70% ይወስዳል። አብጦበታል እኮ ሌሎቹ ኃይሎች። ይሄ ሰውዬ ግን ለጥቅሙም ሆኖ እነሱ እንደሚሉት ለጌዲዮ አልደረሰም ወይ ለጋሞ አልደረሰም ወይ? ለአማራ ግሎባል አሊያንስ አብዛኛው ገንዘብ የሚሰበሰበው ከአማራ ነው። የግሎባል አሊያንስ ሪፖርትን ቁጭ ብያቸዋለሁ። በስታቲስቲካል ዳታ ሲቀርብ አይቼዋለሁ። ግሎባል አሊያንስ በነበረው አንድ ፕሮግራም ላይ በዛ ላይ ኢትዮጵያ ውስጥ አሉ በጣም በርካታ ሰዎች ከፍተኛ እርዳታ እያደረገ ነው። እነሱ ሰሩ ወይ? ተጽዕኖ ፈጥረው የብዙ ሰዎችን እንባ አብሷል። ይሄ ሰውዬ አብሶ ወይ ግንባር ገብቷል። ምንም ይሁን ወደፊት ሰራዊቱን ኢትዮጵያ ወደኋላ ጁንታ ብሏል እኮ። ይሄ እኮ ገብቷል እኮ ግንባር ላይ ጠቅላይ ሚኒስትሩ ገቡ አይደለ? ምንለው ሸለቆ ውስጥ የሚያስፈራ ቦታ እኮ ሰርቷል። እሱ እኮ ነው። ከዛም በኋላ እኮ ነው እንዲህ አድርጎ ያከበረችውን ኢትዮጵያ መለሰና ከዚህ በኋላ ከስርዓተ መንግስቱ ጋር ምንም ነገር ግንኙነትም የለኝ እስካሁንም ባደረኩን ነገር ይቅርታ አድርጉልኝ እኮ ብሎ ቪዲዮ ለቋል። የተሳሳታቸው ስህተቶች አሉ እኮ ራሱ እኮ ነው ያለን። አዎ እሱን እኮ እናወግዛለን። ታዲያ ስለዚህ መምህር ታዬ የታማኝ ነፍስ አባት ነኝ እያሉ ነው? ኖ አይደለም። እና ምንድነው የሚሉት? ታማኝ ለሰራው ስራ አሁን ቴዲ አንተ መልካም ስራዎች ሰርተህ አንድ ቦታ ላይ ብትሳሳት መዶሻ ምን አይነት ስህተት? እሱ እኮ ሙሉ ያንን የተከበረበትን ካባ ነው ያወለቀው። የሰራው ስራ ግን ይሰራል። የሰራውን ስራ በሰራው እኮ ነው ህዝብ የሚያከበረው፣ መንግስት የሚያከበረው። እሱ እንደሚለው በተለያየ አካባቢ ማህበረሰቦቹን ጎሳዎቹን ያከበሩት እኮ በዛ ባደረገው አስተዋጽኦ ነው፣ ባበረከተው አበርክቶት ነው። ያን አበርክቶውን ያን የለበሰውን ካባ ያን የተሰጠውን የጎሳ ሹመት ያን የተሰጠውን ንግስና በራሱ ጊዜ በቃኝ ከመንግስትም ከህዝብም ከማንም ያገኘሁት ይቅርታ አይጠይቅም እኮ እያሉኝ ነው አላልኩም። አሁን ደጋግሜ በግልጽ ቋንቋ እንደተናገርኩት የክብር ዶክትሬት ዲግሪ አንድ ሰው ተሰጠው። የክብር ዶክትሬት ዲግሪው ተመልሶ አይወሰድም፣ አልፎ ካልሆነ በስተቀር አይወሰድም። እና የሰራውን ስራ ክሬዲት እንስጠውና እዚህ ጋር ሲመጣ ግን አንደኛ ምንድነው ያልኩት የኢትዮጵያን ህዝብ ይቅርታ አይጠይቅ እኮ። በምን መልኩ ይጠይቅ? ተሳስቻለሁ። ምንድነው የተሳሳተው? የተሳሳተው የኢትዮጵያ ህዝብ የሰጠው ክብር ያለ ክብር አልተሰጠኝም ማለቱ ትልቅ ስህተት ነው። ስለዚህ የአንድ መድረክ ሳይሆን ደጋግሞ ታማኝ በየነ ኢትዮጵያን ክዷል። የካደውም ያከበረውን ህዝብ በማንቋሸሽ አንድ ክላሽ በማለት የአፋርን ህዝብ በአንድ ክላሽ የወላይታን ህዝብ ሲፈልጉ ንግስናቸው ይቅር በማለት ጦና ማለት በወላይታ ህዝብ ጀግና ነው፣ የጀግና ምልክት ነው። አጼ ምኒልክን የተፋለመ ንጉስ ነው በጊዜው ጀግና ነው። የሱን ያህል የተፋለመ በቃ የለም፣ ይታወቃል። ታሪኩን ስለሚያውቁት ለርሶ ወለተው ይሄን በወላይታ ህዝብ ጦና ማለት ጀግና ነው። ይሄን የጀግንነት ማዕረግ እሱ እንደውም ጋሞ ነው ያለው።
የጀግንነት ማዕረግ ችግር የለውም እሱ አሁን በቃላት ጣላም እንደ ያፓና እንደ መይሶን ግዴለም አሸናፊ አንልም ዙሮ በጎሳ የተሰጠውን ክብር ጥሏል። ይሄ እኮ ስህተት ነው። ታዲያ ይሄ ስህተት ከሆነ ከእንደገና እሱ አሜሪካ በሄደ ጊዜ የጥላቻን ግንብ እናፍርስ ተብሎ ክቡር ጠቅላይ ሚኒስትሩም ክብር ሰጥተው በዛ ልክ እሱም ራሱ ተናግሮት በአንድ ጠቅላይ ሚኒስትር ተጋብዤ በዚህ ልክ ክብር አግኝቼ ይሄን እንድናገር ስለፈቀዱ የኢትዮጵያን ሕዝብ እንደውም የሌሎች ዓለማት ቪዲዮውን እንደውም የተወሰነ ብናስገድ ግን በመውደዴ በዚህ ልክ ጎዳለሁ ብዬ አስቤ አላቅም። በዚህ ልክ ይዘመትብኛል ብዬ አስቤ አላቅም። ኢትዮጵያ ጀግኖቿን የምትበላ ለጀግኖቿ የማትሆን ላገለገሉ በፍጹም የማትሆን አገሪቱ አይደለችም። ህዝቡም አይደለም ህዝቡም ጭምር መሪዎቹ ያሳዝናል በጣም 24 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነው የነበረኝ። ለዚህ ያተረፍኩት ቁስል ብቻ ነው። በቃኝ ብያለሁ። ሞትን ተጋፍጬዋለሁ። በአራት ጥይት እንድገደል ከበሬ ላይ ተደርጎ እኔን ሳይሆን ሊያስገድለኝ ከጎኔ የቆመውን ጥይቱ ስቶ ይሆን እግዚአብሔር ወደሱ አድርጎት እሱ ሙቷል። ኢትዮጵያን 24 ሰዓት ፍቅሬ ልሰጣት፣ ገንዘቤን ልሰጣት፣ አቅሜን ልሰጣት ሞክሬ ቁስል ነው ያተረፍኩት። ኢትዮጵያ አዘቅት ውስጥ ያለችውን ኢትዮጵያን ከአዘቅት ያውጣልን። ኢትዮጵያን እግዚአብሔር ይባርክ። ኢትዮጵያን እግዚአብሔር ይባርክ። ኢትዮጵያን እግዚአብሔር ይባርክ። ኢትዮጵያ በዘላለም ትኑር ትኑር ትኑር። አንዳርጋቸው ጽጌ ሞት ነበር የተፈረደበት። ሞት ተፈርዶበት እያለ ልብስ እንዲቀይር አዜብ መስፍን አንድ ሳልቫጅ ይዛለት ሄደች። ለአንዳርጋቸው ጽጌ በሰው ነው የላከችለት። አትሄድም እዛ እስር ቤት። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ግን ሞት የተፈረደበትን ሰው የተዋረደውን ሰው ቤተ መንግስት አምጥቶ አከበሩት። ውጪ ሄዶ ኢንተርቪው ሲያደርግ ምን አደረገ? አዜብ መስፍን ትሻለኛለች አለ። ሳልቫጅ በሰው ያስላከችለት። አሁን አንዳርጋቸው ጽጌ ምን ያህል ወርዶ እንደተፈጠፈጠ ተመልከት። አሁን ጥላቻቸው ምን እንደሚያክል እኮ የምታየው ከዚህ በላይ ማስረጃ የለም። ለዶክተር አብይ አንተ ቤተ መንግስት ጠርቶት ማንም አይደለም እኮ ከየመን እንደ ዶሮ እኮ ይሄ የዚህ ጥላቻ መንስኤው ምንድነው? አንዱ ከብሔረሰብ ጋር እየገናኘ ለኔ ነው። ዶክተር አብይ የመጣበት ብሔረሰብ ዶክተር አብይ የመጣበት ሃይማኖት የጠበቁ ሹመት አለ ነበር። ቦታም አስበዋል እነሱ እኮ ለራሳቸው የሰጡት ግምት። አሁን እንደውም ጠቅላይ ሚኒስትሩን እርሶ በእድሜም ልጅ ነዎት ገለል ሊበሉ እኛ ጠቅላይ ሚኒስትር እንሆናለን የሚሉ አይነት ነገር ነበር የሚመስሉት። እነናአምን ድንጋይ ብዙ ጊዜ ውሃ ውስጥ ሊቀመጥ ይችላል፣ ዋና አይለምድም። ዶክተር አብይ የሰራውን ስራ እውነት እንደው እኔ ስንት ጊዜ እንናገረው ዘርዝረህ እኮ ማትጨርሰው ነገር። ሁለተኛ ሲፈጠርም ሰውዬ ወታደር ነው፣ የወታደራዊ መኮንን ነው። ከወታደር መካከል ከመከላከያ መካከል ተመርጦ እኮ ትለያለህ ብሎ ደቡብ አፍሪካ የተላከ ነው። በረከት ስምዖንን የሚያክል ተንከሲስ እኛ እንደሚሰራ እናውቃለን፣ እንዲህ ግን አልመሰልከንም ብሎ የመሰከረለት እኮ ነው። እነ ተወልደ የመሰከሩለት ነው። እነ ክቡር ተፈራ ዋልዋ የመሰከሩለት ነው። ደብረ ጽዮን የመሰከረለት ነው። እንዴ ሰውየው ክንፍ አለው ወይ እሱ እያለ ወዲያፎም እያለ በዚህ ጋር ጠዋት ስንለው ምናምን ግራ እስከሚገቡ ይሄ ሰውዬ የሆነ ለብቻው 3 ቦታ የሚከሰትበት ምትሃት አለው ወይ ያሉት። ስብሐት ነጋን እኮ ፊት ለፊት ሄዶ መሪ መሆነው ነኝ እንዴ አስበው። ወያኔ የሚያክል መንፈሱ ያለው ስብሐት ነጋ ላይ ነው። ያረጀው መንፈስ አደገኛው ይሄ ከነከሰ እንትን የሚላል ውሻ ምናምን ሲያረጅ ምናምን ጋንጩር አደገኛ ነው። ጥርሱ ላይ ነው የሚቀረው እንደ እንትን አለ። ያኛው ቦጨቅ አድርጎ ስጋን ነው። እሱ ፊት እኮ ሄደው ነው መሪ መሆነው ነኝ መሰከሩ። እነሱ ደግሞ ይሄ ሰውዬ እኮ ለየት ይላል አልኩ። ደራሲ ነው፣ ጸሐፊ ነው፣ ገጣሚ ነው፣ የንግግር ችሎታ አለው። ሚስቱን ማፍቀር ይችላል፣ ቤቱን ማክበር ይችላል። ካልሲና ፓንት የተሰጣበት ይቅርታ አንዳንድ ቃላት እንትን ፍርጥርጥ አድርገን መናገር አለብን። ጠጅ የሚጠጣበት ሙክት የሚጎተትበት ሰዎች ኃይለ ሥላሴ የሚያክል እነሱ የሚያከብራቸው ንጉስ ከሽንት ቤት ስር የቀበረ ደርግን እኮ ነው አሁን ዛሬ መነሳት አለበት የሚሉት። ይሄን ሁሉ የቀየረ ሰው ነው። ኢንዱስትሪ ፓርክ ስትል የሆነ ነገር ታያለ። ኒውክለር እንዴ ከሩሲያ ጋር ሄዶ ኒውክለርን ለሰላማዊ መንገድ መዋል። ኢትዮጵያ ውስጥ እኮ ኒውክለር ልናስብ ቀርቶ ባህር ኃይል የለ፣ ማዳበሪያ የለ። የማዳበሪያ በምን መልክ ነው የምናገኘው? መለስ ሲል ነበር ብድርና እርዳታ በሰነድ ላይ እኮ ጽፎ ነው ብድርና እርዳታ በስፋት የምናገኝበት። ይሄ ግን ሰልፍ ሰፊሸንት እንሆን ራሳችን እንቻል። በምግብ ራስን መቻል ሳይሆን የምግብ ዋስትና 2018 እዚህ እንደርሳለን አለ ቃሉን ፈጸመ። ይህን ሰው አለማድነቅ ሪሊ እውነት ለመናገር ዶክተር አብይን አለማድነቅ መረገም ነው። አጠገቡም ሆኖ እኮ የሚናከሷል።
ቀኖች ይኖራሉ እነዚህ እንደው እስኪ መምርታዬ የዲያስፖራውን ፖለቲካ ጠቅለል እናድርገውና የዲያስፖራውን ፖለቲካ እንግዲህ ከመነሻዬም እንደተናገርኩት እንግዲህ በተለይ ይሄ የአንድነት ካምፑ ኢትዮጵያኒስቱ ቡድን ታማኝና ይሳትን ጨምሮ ሌሎች ኢትዮጵያኒስቱን ቡድን ምንድነው ማክሳቸውን በዚህ ልክ ገፎ ቅድም ወዳሉት ወደ ብሔር የምንበለው ጎሳ ሽርንቁላ ውስጥ የከተታቸው ምንድነው? ማስካቸውን የገፈፉ ብዙ ምክንያቶች አሉ። አንደኛው ምክንያት ዶክተር አብይ ኢትዮጵያ አለ። ዋው ሰተት ብሎ ፌክ ኢትዮጵያኒስቱ ካምፕ ገባ ብለው ገመቱ። የመጀመሪያው ነገር ፌክ ኢትዮጵያኒስቱ በቃ ነው አሁን ኢትዮጵያ ስልኮ ፌክ ኢትዮጵያኒስቱ ሰንደቅ ዓላማው የሱ የምናገረውም ለሱ እኔ ሁለተኛ ዜጋ ሆኜ ፌክ ኢትዮጵያኒስቱን ያከበርኩ ከየት እንዴት ነው ከቤተልሔም ክርስቶስ ይወጣል ወይ እንደሚባለው ነበር እኮ የሚሉት። ስለዚህ አንደኛው የጠበቁት ኢትዮጵያዊነት ሌላ አይነት ኢትዮጵያዊነት ነው። የፌክ ኢትዮጵያ የምንለው አንድ ካህንም የተናገሩኝ ኢትዮጵያዊነት ነው። እሱ አይደለም። የዶክተር አብይ ኢትዮጵያ ሁሉም ብሔረሰብ፣ ሁሉም ሃይማኖት፣ ሁሉም ሰው የሚሳተፍባት አንዱ የወፍ ሀገሩ የቁራ ሀገሩ ዋርካ የሙስሊም ሀገሩ መካ የማይባልባት ኢትዮጵያ ፕሮቴስታንቱ እንትን ሲል መናፍቅ የተባለ ማይሰደብባት እኩል ቁጭ አይልም የሚሉ እኮ አሉ። አሁን ያን አይነት አልሆነም። አንደኛው። ሁለተኛው ዲያስፖራ ውስጥ ያሉ ቁልፍ ሰዎች መሬት ፈልገው ነበር። እውነት ለመናገር መሬት እነሱ ለሰሩት ስራ የተለየ መሬት የተለየ ስልጣን ደግሞ ለራሳቸው ትልቁ ችግር ምንድነው? ለራሳቸው የሰጡት ግምት አለ። እንደ አሜሪካ እኛ እኮ ዲሲ ነው የምንኖረው ይላል አንዳንዱ። ዲሲ ቁጭ ብሎ የአርማጭሆ ገበሬ ቁጭ አድርጎ የሚያስተምረው አለ። ዲሲ ስለተቀመጠ ፖለቲካ ያወቀ የሚመስለው ልክ ዘመነ ካሴ እንደተናገረው እኮ ነው። ማን ነው አባይን ተሻግሮ እኔ በላይ ዘለቀ ልጅ በላይ ዘለቀ ነው ያውቀው። በላይ ዘለቀ ኢትዮጵያ ከሱ ጋር ምን እንደሆነ ዘመነ ያውቀው። በላይ ዘለቀ እኮ የሰፈር ሰው አልነበረም። ኢንተርናሽናል የነጻነት ታጋይ ነው። ናሽናል ክብር ነው። ፕራይድ እና ሪስፔክት መጥቶ እንደዛ የሚመስላቸው ዲያስፖራዎች አሉ። ሶ ምንድነው ያሰቡት? አንዳርጋቸው ጽጌ የውጭ ጉዳይ ሚኒስተር የሆነ ታማኝ መጥቶ የሆነ ምናምን ነገር ሌሎቹም አሰቡ። በቃ ዲያስፖራ ውስጥ ያለው ይሄን የማያደርግ ሆነ። ሰውየው ማን ይሰራል ማን አይሰራም በስራ ፈትኖ ነው የሚያስገባ። ጀዋር የጠብቀው ምን ነበር? አሁን ከመስከረም 30 በኋላ እኔና ልደቱ እኔ ጠቅላይ ሚኒስትር ብሆን ልደቱዬ ምክትል ብትሆን እዛው እኮ ተሻማው ምን አለ እሱን እንኳን ጠቅላይ ሚኒስትር ቢል እና ጠበቁ እኮ። ከዛ እነሱ ናቸው ካልኩሌተሩ እኔ ጋር ነው ምናምን አለ። ካልኩሌተሩ ያለው እዚህ ነው እና ቃል ነው የኦሮሞ አንተ አይ ፈተናም ራሱ ቀይራለሁ ሲል ነበር። በቃ ብዙ አለ የመስረቅ ልምድ አለው መንገድ የማዘጋት ምስማር የመወርወር ምናምን። ከዛ ለራሱ የሰጠው ግምት አስከሬን ስለለጠፈና አስከሬን ማየት ደግሞ እኛ ሀገር ደስ ይለዋል ሰው እንትን ስላለለት ለራሱ ቆለለ። አንተ ወረኛ ነህ። ቀበሌ ብትገባ ቀበሌውን ታበጣብጣለህ በሜንጫ 95% ኦርቶዶክስ ያለበት ቦታ ሙስሊሙ 95% ሙስሊም እና እንዴ ኮንዶሚኒየም አትገቡም ያልከነ አምባገነን አዲስ አበባ ሁለት መንግስት ነው ያለው አለ። ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ መንግስት ማለት አለ። ራሱ መንግስት አድርጎ ገመተ። ፌደራሉ ያውቀው፣ መከላከያ ያውቀው፣ ፖሊሱ ያውቀው እና መንግስትነቱን በዱላው በተወሰኑ ቄሮ አይደለም ቀሪ አይደለም እነዚህ ጀብሎ የሚባሉ አሉ። የሚያሳዝኑኛል። የሶሳይቲ የፈጠራቸው ናቸው። ጀብሎ ድንጋይ ዱላ ይዞ ሲከተል ተስፋኞች ተስፋ የተሰጣቸው ናቸው። አዎ የጀብሎ መንግስት ነው እና የጀብሎ መንግስት ወሰደና ከፌደራል መንግስት ጋር ኋላ ግን ምን አለ ኢንተርቪው ሲያደርገው ታዋቂ ጋዜጠኛ ደረጀ ኃይሌ ሲጠይቀው ትልቁ ስህተቴ ይህንን መንግስት አሳንሼ ማየቴ ነው አለ። ሶ አሁን ዲያስፖራው ፖለቲካ ውስጥ ሄደው የተመሰጉትም እነ ልደቱ እንትን ነበራቸው። ይሄ አምቢሽን ትልቅ የሆነ አስፓየር የሚያደርጉት ነገር ግን ከአቅም በላይ በአምቢሽን ነው የሚገለጸው። ከዛ ዶክተር አብይ እንትን አለች ቦታ ሰጠንም። አቶ ተመስገን ናቸው የሚሾሙት። ክቡር ሬድዋን ሁሴን ናቸው አምባሳደር ሬድዋን ሁሴን፣ ክቡር ተመስገን። እነ ክብርት ሙስሊሞች ምናምን ሴቶች ናቸው ምናምን። እንዴ እኛ ዋናዎቹ ኢትዮጵያውያን እያለን እነዚህ ሶስተኛ ደረጃ ላይ ካስት ሲስተም ይባላል በህንድ ብራህማዎች ከላይ ናቸው ልጅ። እንዴ እነዚህ ሰዎች ሲያቸው ሴቶች አሉ፣ ሲያቸው ወጣቶች አሉ፣ ሲያቸው ሙስሊሞች አሉ። ይሄ ያስደነገጣቸው የፖለቲካ አይዲዮሎጂ ዲፈረንሱ። ከዛ በኋላ ደግሞ አንዳንዶቹ ደንበኛ የገቢ ምንጭ ካላጣላህ ብር አታገኝም። ግብጽ አትለቅም እንዴ በማን ብር ነው የሚኖሩት? አዜብ መስፍን አትለቅም ዩጋንዳ ላሉት። ሁለተኛው ባለሀብት እኮ ናት። የነገረችን እኮ ነው $4 ቢሊዮን እንዴ ነሽና ሁለት ህዳሴ ግድብ ብቻዋን ያወጣችው። ስለዚህ ስትወረውርላቸው ይጮሃሉ። ዩጋንዳ ያሉት አሁን አይተን ምናምን ማአት ውሸታም ውሻል። ሶ እነዚህ ሰዎች አሁን አያቸውና ያንሱብኛል። ለዚህ እኮ ነው እኔ መንግስትን ስደግፍ ምናምን ሲሉኝ ከምን ጋር ላወዳድረው?
መጡ። አሁን ተከራካሪ ፓርቲዎች አሉ፣ ምርጫ ደርሷል። አሁን ይሄንን የሚያዩትን ነገር ኮስሞቲክስ አሉ። 34,000 አጸደ ህጻናት ኮስሞቲክስ እንዴ! አያሳዝንም እንዴ? 45,000 የስፖርት ማዘውተሪያ ቦታዎች ኮስሞቲክስ፣ የምታያቸው ድልድዮች፣ የምታያቸው 48 ቢሊዮን እነሱ ራሱ ኮስሞቲክስ አይደለንም አይሉም እንዴ? ኧረ ህያው ነገር ነን እኛ፣ ምንም ቅልቅል የለብንም። በኢትዮጵያ ማዳበሪያ የበቀልንን ጥላንን ኮስሞቲክስ አይደለንም። እነሱ ዛፎቹ እኮ ይናደዳሉ። አሁን ተናገሩ ብትላቸው እንዴ መከላከያ ሰራዊቱ ኮስሞቲክስ ነው እንዴ? 100 ሚሊዮን ዶላር የሚያወጣ ጀት መስራት ከአንድ ቢጫ ሄሊኮፕተር፣ ሌሎቹ በሙሉ ወድቀው እንዲህ ያሉ ክንፋቸው። እነዚህም ባህር ኃይል ካልነበረበት ማንሳት ኮስሞቲክስ። ይሄ እኮ ኮስሞቲክስ ነው። 580,000 ቤቶች ሰሩ። ቤት እንዴት ነው ኮስሞቲክስ የሚሆነው? ኮስሞቲክስ አንድ ጥግ ላይ ይቀመጣል፣ ሽንት ቤቱ አጠገብ። በዛ ደረጃ ያሉ አስተሳሰቦች። ከዛ እንዴት ላድርግ እኔ አንዳንድ ያልገባዋል። እኔ ከሆነ ለመንጋው ነው የምጮኸው። ይሄ አውቆ የተኛው ብር የሚያገኝበት እንዴ ነው ያውቃቸዋለሁ። 5 ሳንቲም ፔሮ ላይ ፈርሞ አያውቅም። ይሄ ኩታንኩቱ ፖለቲከኛ ሄዶም አይሰራም። ዩጋንዳ ቁጭ ብሎ ብር ይለቀቅለታል፣ ይሳደባል። እና እኔ ደስ የሚለኝ መሳደብ የሚባል የስራ መስክ ኢትዮጵያ ውስጥ ከፍተኛ ገንዘብ የሚያስገኙ ነው። መከፋፈል፣ መሳደብ፣ ይሄ የስጋ ስራዎች የሚባሉ የመንፈስ ፍሬዎች። ፍቅር ካወራ አለቀልህ። ስለ ኢትዮጵያ ደስታ ካወራ አለቀልህ። 9 ናቸው የመንፈስ ፍሬዎች በመጽሐፍ ቅዱስ ቁርአንን ብንሄድ ከዛ አይወጡም። ፍቅር፣ ደስታ፣ ሰላም እንዲፈጠር አደፍራሾች ናቸው። ትዕግስት፣ አረ ከየት መጡ? መጣድ ነው ዝም ብሎ ሄዶ እንትን ቸርነት ለግሰው ያውቁ ተለግሰው። እንደውም ሲለገስ ባለፈው ክቡር ጠቅላይ ሚኒስትር ማዕድ ማጋራት ላይ አንድ እንግዲህ አሁን የኔ እንትን ፖዙ ይወስነዋል። ሪያክሽኔ የሆነ ነገር ሊሆን ይችላል፣ ግን ደስተኛ ነኝ። መምህሩ እንዳጋጣሚ መምህር ይመስሉኛል፣ እንዳጋጣሚ ነጋውን ስላደረጉ እንደዚህ ብለው ጀዋር እና ሌሎች ውጭ ያሉ እንትኖች አሁን ስለ ልግስና ሲያወሩ ነው። አንዴ አይለግሱም። ስለ መምህር እኮ ደሞዝ ይጨመር ሲል የነበረው ራሱ ጀዋር ነበር። ስለ አንድ መምህር ነው እሱ የሚያወራው አይደል? ስለ ሚሊየን መምህር እኮ ሲያወራ ነበር። የሚገርም ግን ቴዲ ነገርን በማድላ ያዝና እኚህ ሰው የቤተ መንግስቱ ሰራተኛ ናቸው። ጓን ለብሰው ካሜራ ውስጥ ገቡ እንጂ ለቤተ መንግስቱ ስራ እዛ ጋር ያለውን ነገር የሚያስተናብሩ ናቸው። ለማስተናበር ያለ ሰው ደግሞ ነጭ ይለብሳል። አይተህ እንደሆነ ሐኪሞች ነጭ ይለብሳሉ። የተለያዩ አይነት የስራ ላይ እንደው ቢሆን እንኳን የሚገርመው ጀዋር እኮ መምህራን ቤትን ደርሷቸው ሊገቡ ሲሉ እኮ ኮየ ፈጬ ላይ ዱላ ይዞ የቆመ ሰው ነው። ለመምህራን እኮ 6100 እኔ ከምኖርበት ቤት አጠገብ መሰረት ድንጋይ እኮ ተጣለ። 6100 ለመምህራን ብቻ። ያ ስንት ብር ነው የሚያወጣው? 30 ቢሊዮን 25 ቢሊዮን የሊዝ ዋጋ 5 ቢሊዮን ከከንቲባዋ ጽሕፈት ቤት ወጥቶ መምህራንን እኮ እንደዚህ መንግስት ያከበረ የለም። በደሞዝ ጭማሪም አንዴ አይደለም ደጋግሞ ጨመረ። መምህራንን ለእናንተ ማናረገው ነገር የለም። ክብርት ከንቲባ ተናገሩ። ጀዋርስ ሲበሉ ምግብ ሲሰጣቸው ይሄው መምህራን ክብራቸውን አሳጥተው ምግብ በሉ እና አተው ዋጋው ውድ ነው። እኔ መምህር ነኝ፣ ረጅም ጊዜ አውቀዋለሁ። ሄደህ የሆነ ቦታ ከምትበላ እዛው ጋር ተመግበህ እዛው ጋር መረረኝ እኮ አላለም አስተማሪው። ደስ ብሎት የሚበላውን የተሻሻሉ ጓኖች ከአንድም 2-3 እየተሰጠው ሲሄድ ቤት ደግሞ የመምህራን በየሰፈሩ አለ እና ምን አረክላቸው ቢባል ምንም። ኧረ እንደውም አንድ ነገር ልንገርህ፣ ይሄ ሁሉ የሊት ሰራዊት አለ። ጀዋር ገጹ ላይ ለጠፈው ምንተው ሚሊሻ ወደቀ ሰክሮ። ጀዋር ገንዘብ ልኮ አጠጡና አንዱን ሚሊሻ እንደምንም ሰካራም ፈልጉና ቀረጹልኝ አለ። ተቀረጸ። የአብይ አህመድ ሰራዊት አለ። የኢትዮጵያ መከላከያ ሰራዊት ነው እንጂ የአብይ አህመድ ሰራዊት አይደለም። ቢሆን እንኳን ሰራዊቱ እነ ፊልድ ማርሻል ብርሃኑ ጁላ ናቸው፣ እነ ጀነራል ብርሃኑ በቀለ ናቸው፣ እነ ምክትል ኢታማዦር ሹም ጀግናው ጀነራል አበባው ታደሰ። ስለዚህ ተመልከተው የሰውዬ ኤሊት ሰራዊት፣ የሰላም ዘብ፣ ይሄን ሁሉ በአንድ ሚሊሻ። እንደገና ደግሞ አንድ እርሻ ለጠፈ። እኔ ያፈርኩበት እነዚህ ሰዎች ምን ውስጥ ነው የተፈጠሩት ያልኩት፣ አንድ የበሬ ግንባር የምታከል እርሻ ብልጽግና ፈረሰበት። እዚህ ከአፍሪካ በስንዴ ምርት አንደኛ ተብሎ አይኤምኤፍ ይሸልመዋል፣ ወርልድ ባንክ ይሸልመዋል። እሱ ምን አለ? ብልጽግና አንድ የገበሬ ማሳ ፈረሰ። እነዚህ ሰዎች የት ጋር ነው ያሉት? ፖለቲካስ ያውቃሉ ወይ? ግን ጀዋር አሁን ፖለቲካን እንበለው ወይስ ሰብአዊ መብት ተሟጋች? ምንም አይደለም። ምን እንበለው? ሰብአዊ ምን ትለዋለህ? ይሄ እኮ ዘባራቂ ምንድን ነው የሚባለው? ይሄ የሰከረ የጦዘ እብደት እኮ ደረጃ አለው። ሰውየው ለቋል። የሚይዘው ዱዓ የሚያስደርግለት ሰው ነው እንጂ ያጣው ጀዋር እኮ ጤነኛ አይደለም። መቃብር ካላየ ደስ አይለው፣ አስከሬን ካለጠፈ ደስ አይለው፣ ማአት ካለጠፈና ጀዋር እኮ መቃብር ቆፋሪ አትለው ገና አጋፋሪ ደግሞ አሁን ጀዋርን ፖለቲከኛ ብሎ ፖለቲከኛ እኮ መፍትሄ። አንተ ጥርስ ሐኪሞች ለምን እንደሚማሩት
ጥርስ ላይ ህመም እንዳይመጣ ከመጣ ደግሞ ለማዳን ነው። ጀዋር ፖለቲካ ማዳን ነው አይደል? አዳነው የኢትዮጵያን ፖለቲካ መባባስ ኦፖዚት እኮ ነው። ከተማሩበት ተቃራኒ ናቸው። ማህበራዊ ሳይንስ አንድ ብያለሁ። የማህበራዊ ሳይንስ ምሁሩ ማህበራዊ ምስቅልቅል ያመጣል። የህግ ምሁሩ አጣና ያቀብላል ብዬ ተናገርኩት አለ። ስለዚህ ጀዋር ጥርሱ የታመመ ሰው ቢመጣ ያባብሳል። እሱ በሽታ ነው ራሱ። ጀዋር ባይዘው ለኢትዮጵያ ፖለቲካ ነቀርሳ ነው፣ በሽታ ነው፣ ካንሰር ነው፣ ጋንግሪን ነው፣ መቆረጥ ነው ያለበት። አሁን ግን ደስ የሚልህ ጀዋር ቦታ አጣ። ወደ እንትን መጥቷል። እንደው ከታማኝ ወጣን ወደ ጀዋር ገባን እንጂ ወደ ጀዋር አሁን ወደ ቲክቶክ መጥቷል። አዎ ምን ያድርግ ጀዋር አርፎ የሚቀመጥ መንፈስ የለው። ቆሌው አንዴ የኦሮሞ እንትን ይሆናል፣ ሁለተኛ ደግሞ የሙስሊም ብራዘርሁድ ይሆንና ኢትዮጵያ ያለውን ይተዋል። ኢትዮጵያ ያለው ኦሮሞ እኮ አለ። አርሲ ያለው ኦሮሞ ሲከበር ኢትዮጵያ ያለው ኦሮሞ፣ ሶማሊያ ያለው ሶማሌ ማን ነው ሙስሊም ይላል። ኢትዮጵያ ውስጥ ያለው ሙስሊም ሲከበር የሶማሊ ሙስሊም ይረሳዋል ኦሮሞነቱ። የሶማሊ ሙስሊም ይከበራል፣ የግብጽ ሙስሊም ይከበራል፣ የየመን ሙስሊም ይከበራል ይልና ሙስሊም ሃይማኖተኛ ነው እንትንስ አንዴ ወሃቢ ይሆናል፣ አንዴ ሰለፊ ይሆናል። አያውቀውም እኮ ጀዋር ግንባሩን አንድ ቀን ለሰላት አስነክቶ አያውቅም። ሌላ ነገሮች ነው የሚያስነካው። ትንሽ ቆይና የኦሮሞ አክቲቪስት ይሆናል፣ ይቆይና የግብጽ አክቲቪስት ይሆናል፣ የሻዕቢያ ይሆናል። እንደገና ደግሞ በቅርቡ ፋኖ የሚባለው ቡድን ጽንፈኛው ቡድን እሱ የሚያሸንፍ መሰለው ሲያይ ማረኩ እያለ ምናምን ሲል እንዴ ፋኖን የሚያክል አይደለም ማለት። አሁን ጀዋር የሚያስበው ምንድነው? ከገባ የኦሮሚያ ፕሬዚዳንት እንደው ቢያንስ አያገኛትም መቼም። ጀዋሩ ህልም ውስጥ ያለው ምንድነው? ስልጣን ያለበት ቦታ ገንዘብ የሚያስገኝበት። ጀዋር እና ብር ኖ ማን ኖ ካንትሪ ኖ ፒፕል ኦንሊ ብር የሚል ጓደኛ ነበረ። ጀዋር ብር ካየ እናቱን ይሸጣቸው። አረ ጠይቋቸው ሲያውቃል እንዴ ለምን እንትን ብሎ የለ እንዴ አማራዋን እናቱን ኦሮሞ ናቸውም ብለዋል። ጋሽ ወንድሙም ነግረውናል። የእንትን አባቱ ሽጧል አሉ። እሱ ያልሸጠው የለም። አባቱ ምንድነው ያለው? እናቱንም ክዷል። አባቱ የመናዊ ነው። አይ አባቱ ለምን ያው ማሳደጊውም መሰለኝ አሳዳጊው ግድ የለም ኦሮሞ ነው። ኦሮሞ ደግሞ በጉዲፈቻ ስላሳደገው ጀዋር ኦሮሞ በአባት ስለሚጠራ በእናቱ አማራ። እሱ እንደው ፐርሰናል ይሆናል እንጂ መምህር እናውቀዋለን። ውይይታችንን እንድንጠቀልል እንደው የዲያስፖራ ፖለቲካ ምን ይመስላል ስል ቅድም እንደው ከመግቢያችን ይችን እንደው ሳላነሳት ባልፍ ትንሽ እንትን ስለሚለኝ ነውና ሀብታሙ አያሌው እስክንድር ነጋን እንደው እስክንድር እንኳን አትበሉ እኔ ብቻ ልጥራው። ልክ አንድ ጊዜ እሱ ስለ መሳይ ተናግሮ ነበር። ማሽቃበጥንማ መሳይ ያሽቃብጣት። አሁን እስክንድር ነጋን እስክንድር አትበሉ፣ እስክንድር ስትሉ ማዕረግ ጨምሩ ከፊት። እሱም ታላቁ እንደውም የታላቁ ታላቅ አይነት በሉ ሲለን የነበረ ሰውዬ ባንዴ ተፈጥፍጦ እስክንድርን ለማስገደል በሚባል ደረጃ በማዋረድም አንለው በዚህ ልክ እስክንድርና ሀብታሙን ያጣላቸው ምንድነው? እኔ የጸባቸው ምንጭ አላውቅም። ዳያስፖራ ውስጥ ያሉ ሰዎች ግን ፖለቲከኞች አንድ ጊዜ አብረው ይሰፋሉ፣ ሌላ ጊዜ ይተረተራሉ። በጥቅሉ እኔ እንደው ስማቸውን ጠቅሼ አይደለም እነሱ የምናገረው። ኢትዮጵያ ውስጥም ያሉት እነሱ የሚደግፏቸው ያሉት፣ ውጭም ያሉት እንዴ አርበኛ ገሌን አሳደደው ነው የምትሰማው። አክቲቪስት ገሌን አሳደደው ነው። ውሻ በጅብ ይተባበራል፣ በአጥንት ይጣላል። የዲያስፖራ ፖለቲካ አዚሆን ሲጀመር ዲያስፖራው እኮ ይቅርታ አድርግልኝና ዜጋ አይደለም። እኔ ቁጭ አድርጌ ከመዋዘ ጥበባት ዲያቆን ዳንኤል ክብረት እንትምለው ትውልደ ኢትዮጵያዊ ኢትዮጵያን ሊወድ የሚችልና የማይችል ሆኖ ዜግነቱን ግን የቀየረ አብዛኛው ግሪን ካርድ ይዞ ለዜግነት ያመለከተ ስለማቀ ይሄን በደንብ ማንም መካድ አይችልም። ፖለቲካ ደግሞ የዜጎች ስራ ነው። ይኸውልህ በሰብአዊ መብት መሳተፍ ይችላል፣ በማህበራዊ ግንኙነት መሳተፍ ይችላል፣ በትምህርት ቤት ግንባታ በምን አናገኛቸው። ዲያስፖራ እኮ ማለት ብዙ ሀገር ላይ እሱ ነው። የእግር ኳስ ተጫዋቾች ምናምን የተወለዱበት ቦታ ላይ ተአምር ይሰራሉ። የኛ ዲያስፖራ ምን እንደሚያደርገው ብር አትላኩ በእንትን በባንክ ከላካችሁ የመንግስት የውጭ ምንዛሪ አቅሙ ይጠነክራል። በኢትዮጵያ አየር መንገድ አትሂዱ በእነ ኢሚሬት ምናምን እሱ ስላልሄደ እንትና ዘሆል አፍሪካ ይሄዳል። የኢትዮጵያን አየር መንገድ ሰምቻ ያገኘኝ ሁሉ ኢትዮጵያና አየር መንገዳችሁ ነው የሚለው። በኢትዮጵያ አየር መንገድ አትሂዱ፣ በባንክ ብር አትላኩ ምናምን እና የዲያስፖራ ፖለቲካ የመነጠል ሀገሩን ያለመውደድ
ፖለቲካ ነው። ፖለቲከኞቹ ያን 90% ምን ብያለሁ፣ ስራውን ሰርቶ በየትኛውም አይነት ፊልድ ውስጥ የአቅሙን ያህል እየተፍጨረጨረ 16 ሰዓት እየሰራ የሚልክ ምናምን ነው። 10% ግን ማንም ምንድነው የአንድ ጊዜ መጋቢ አዲስ እሸቱ የተናገሩታል። የሄዳር አህያ ይባላል። ማንም መጥቶ ይጭነዋል። ለዚህ አዋጣ ሲባል ያዋጣል። ጥፋት ነው ከተባለ በለው አሉ። አንድ ጊዜ እንደውም አልሞላም ብለው እኮ ተበተኑ። በቅርብ አንድ ቪዲዮ ሳይ ነበር። ተሰብስበው ለፋኖና ሰባስብ ብለው ቀረብ ሰው ሰለቸው የሚሰማው አለ የሚያየው አለ። የዲያስፖራ ፖለቲካ ዝም ብሎ የሚነሳ መሄድ በጥቂት ሰዎች ግን የሚዘወር ነው። አውቃቸዋለሁ እኔ ባይዘው በስም የትኞቹ የኦሮሞ ፖለቲካ ያነቃንቃሉ፣ የትኞቹ የትግራይን፣ የትኞቹ የአማራን ፖለቲካ በስም አውቃቸዋለሁ። እነዚህ ሰዎች ሚሊዮነር ናቸው። ይሄ ብር አሰባሰባዩ 30% 40% ምናምን አይደለም 70%ቱን ውጦ 30%ቱን ደግሞ ይሰጣል። እዚህ ደግሞ ያለ የጽንፈኛው አለቃ እንትና ለነዛ አንዳንድ ቀን እንትን ያበሏቸዋል። ያበሏቸው አይተህ እንደሆነ አንድ የሚጽፍ ልጅ አለ ፌስቡክ ላይ የሆነች አንድ ቀን ቁርጥ ያበሏቸዋል። አንድ ቀን ከዛ ቁርጥ በላለው ብሎ ጫካ ገብቶ ተቆርጦ የሚቀራል። እሱ የገበሬው በሬ ነው እኔ አውቃለሁ። አዎ የገበሬ በሬ ግን የገበሬውን በሬ ብቻ አይደለም ብርም ያገኛል። እነዚህ ትልቆቹ የጠገቡት መሄድ አቅቷቸው የለም። አይ እነሱማ አልተራም እኮ ስልክ ይዘዋል። ምን ያልያዙታል? ለቤተሰቦቻቸው ያላስቀመጡት፣ ለውሽሞቻቸው ያልሰሩት። ስለዚህ የሀብታሙና የእስክንድር ነጋ ጸብ የጥቅም ግጭት ይሆን የሁሉም? ምክንያቱም አላውቀውም ሁለቱ መጣላታቸውን ምናምን። ግን በምን ነው የሚጣሉት? በሚዲያው ያው ሚዲያ ነው ሲጣሉም ሲፋቀሩ የምናየው ሚዲያ ነው። ምንድነው ሚዲያ ላይ አይታቸው ከሆነ ዲያስፖራው አንድ ቢሮ ገብቶ ሲሰራ አይተህ ታውቃለህ? ስንቴ ነው የሚሰነጠቁት? እንዳሜባ ኢትዮ 360 መሰለኝ በፊት ምን እንደነበር አላውቅም። ግን ሲሰነጠቅ አሜባ እንግዲህ በባህሪው እንደምታውቀው በየ20 ደቂቃው ይቆራረጣል። በየ20 ደቂቃው ይቆራረጣል። ሲም አንተ ያንተ ልጅ እንዲህ ነው የሚማረው፣ ያንተ ልጅ እንዲህ ዘረፍክ፣ ካሜራ ሰረክ፣ ምን አልክ፣ ስድብ በስድብ ነው እርስ በርሳቸው። እንኳን ኢትዮጵያን የሚያክል ነገር መተው ሊመሩ ስቱዲዮ፣ አሁን እዚህ ስቱዲዮ አላችሁ ባለሙያዎች። አንተ ከአቤቶላ ፈይሳ አቤቶ ኩቻው እዚህ ጋር ካሉ የካሜራ ባለሙያዎች ምናምን ከተጣላችሁ እቺን ስቱዲዮ ማኔጅ ማድረግ ካልቻላችሁ ለቀበሌ አትታመኑ። በትንሹ የታመነ ስቱዲዮ መምራት ያልቻሉ ሰዎች ናቸው። እና ዝም ብዬ ሳያቸው እኔ ስለማውቃቸው የትኛው የፖለቲካ ልምድ፣ የትኛው የፖለቲካ እውቀት፣ በየትኛው እርከን ተሳትፈው ምን አድርጋችሁ ታውቃላችሁ? ለተወለዳችሁበት ኢቨን ቤተሰቦቻቸው እኔ ማውቀው አለ። ስሙ መናገር አልፈልግም። የነገሌ ቦርና ልጅ ነው። ትልቅ ሚዲያ የሚመራ ነው። ወንድሙ በባዶ እግሩ ነው የሚሄደው። ምን አለበት ነጠላ ጫማ ቢገዛለት ቢያንስ እንደው አንዳንዴ ብዙ ጊዜ እየደማ ምናምን ሾክ ሲነቅል ሰዎች ያሉ እና ያዛ ህዝብ ነው የሚረዳው። ለቤተሰቦቻቸው አይሆን በቤተሰብ በእናቱ የሚጨክን ፖለቲካ ነው እኮ። በመሳሪያም ጫካ ውስጥ ገብቶ እዛም ሄዶ ደግሞ ዞር ብሎ ማያቸው ነው እኮ። አያውቋቸውም። ቢሄዱ ራሱ አላቅሽም ብሎ ይመለሳል። ዲያስፖራ እናቱ ሄዳ ምን ልታርጊ በዛም በዚህም ብለው ሄዱ። ሰዎች ናቸው ወሰዷት። አላውቅሽም ብሎ ያባርራል። እዛም ደግሞ አሉ ያበዱ ወስደዋቸው የጣሏቸው አሉና ዲያስፖራው ፖለቲካ ተወው። መልካም መምህር ታዬ፣ በመጨረሻ ይሄ ቀረ ይሄን እለዋለሁ ይሄን ሳልለው ባልፍ ይቆጨኛል የሚሉት በዚህ ሰዓት በእኛ ጉዳይ ብቸኛው በመንጋ ማሰብ እናቆም። ግድ የላችሁ ሁላችንም በኢትዮጵያ ፖለቲካ ውስጥ ትልቅ አስተዋጽኦ ማድረግ የምንችለው ብሔረሰቦችን ለማፋቀር አማኞችን ለማፋቀር ብንሄድ ለኢትዮጵያ ትልቅ ውለታ እንሆናለን። መስደብ ብንተው ብሔረሰብን፣ ሃይማኖትን፣ ከዛ ውጭ ደግሞ የሚሰሩ ሰዎችን ማደናቀፍ ለባዳ በተገረዱ ባንዳዎች ምክንያት የሚሰሩ ሰዎችን አታደናቅፉ። ትልቅ ለውጥ እዚህ ሀገር ላይ የመጣ ነው። ትንቢተኛ አይደለሁም፣ ማየውን ነው የምናገረው። ስለዚህ ይሄንን ለውጥ ማደናቀፍ የኢትዮጵያ ጠላትነት ነው። ይሄን ለውጥ እናስቀጥልና እንየው። 2018 የገቡልን ቃል ተግብረው አሳዩን። ይሄ መጨረሻ ንግግሬ ነው። 2023 የገቡልን ቃል አለ እንየው እስቲ። ማዳበሪያ ከውጭ አናስመጣም ብለዋል። 100% ኢትዮጵያ ትሸፍናለች። በ3 ዓመት ውስጥ አንድ ማዳበሪያ አይነት፣ በ5 ዓመት ግን ሁሉ ነው። ስለዚህ እስቲ እንያቸው። የተጀመረ የገበሬ ቤት አለ፣ የተጀመረ የገበሬ መንደር አለ፣ ከተሞች አሉ፣ ገጠሮች አሉ። እስቲ እንያቸው። የተጀመረ ነገር ሁሉ እያፈረስን አንድ ይሄ የመጨረሻው መልእክት ይሄ ነው። ቴንክ ዩ። መልካም መምህር ታዬ ለሰጡን ጊዜ ለሰጡን ማብራሪያ እንዲሁም ሙግታችንን እንግዲህ በጣም ነው የምናመሰግነው። በአድማጭ ተመልካቾቻችን ስም ይልመድቦት ነው የምንለው። እኔም እጅግ በጣም እየሞገት ከአንዳንድ ጊዜም እንደው በሚገርም አይነት ብቃት አንዳንድ ቦታዎች ላይ ያላየኋቸውን ነገሮች እንዳይ ጋዜጠኛ አንዱ ትልቁ ነገሩ ይሄ ነው። ያላየኋቸውን ነገሮች እንዳይ ብቻ አይደለ ሳይሆን ውይይታችን የጠያቂና ተጠያቂነት አይደለም የሙግትም መድረክ ነውና እሱን ነገር በጣም ወድጀዋለሁ። የዝም ብሎ እየተጠየቅ ረጅም ሰዓት ብቻ የምታወራበት ነገር አለ። ያን ራስን አታይም።
አይን ራሷን አታይምና እንዳይ ስላደረገኝ በዚህ አጋጣሚ ሚዲያውን ላደንቅ እወዳለሁ። ተባረኩልኝ። እሺ ያው እንግዲህ የሀቅና ሳቅ ሞቶ ራሱ መነሻችንም መድረሻችንም ኢትዮጵያ ነው። በኢትዮጵያ ጥላ ስር ኢትዮጵያን የሚመለከት ጉዳይ እዚህ ቤት ሳይነሳ አይቀርም። በሁሉም አጀንዳዎች ያለ ገደብ እንወያያለን ማለት ነው። ውድ የሀቅና ሳቅ ሚዲያ ቤተሰቦች የዛሬውን የኛ ጉዳይ ከመምህር ታዬ ቦጋለ ጋር በተለይ በአርቲስት ታማኝ በየነ ባመጣው ሐሳብ ዙሪያ ተወያይተናል። እኛ በሐሳቡ ዙሪያ ነው የተወያየ ነው። ምክንያቱም ይህ ሐሳብ ብዙ ኢትዮጵያውያኖችን ገዢ ሐሳብ ስለሆነ ሐሳቡን ሞግተናል። ሐሳቡ ላይ ያላችሁን ሐሳብ አስተያየት ደግሞ እናንተም በሐሳብ መስጫ ቦክሱ ላይ በመስጠት ትችላላችሁ። በነፃ ሐሳብ መስጫ ቦክሱ ላይ ሚዲያችንን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ እንዲሁም የደወል ምልክቱን ተጫኑ። በተለይ ለቤቱ አዲስ ከሆናችሁ የደወል ምልክቱን መጫናችሁን አዘንጉ እንላለን። የዛሬውን የሀቅና ሳቅ የኛ ጉዳይ ፕሮግራም በዚህ መልኩ ፈጽመናል። ሳምንት በሌላ እንግዳ በሌላ ዝግጅት እስከምንገናኝ ሰላም ቆዩን እንላለን። መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተክተን እንሰራለን። አመሰግናለሁ።